አንደኛውማ አስቡት ሚስቱ እርጉዞና ልወልድ አይ ቲንክ አንድ ቀን ሲቀራት እኔ ጋር ነበረች። በቃ እኔ ጋር አብራ ስትንከራተት ነበረች። ልወልድ እንደነገ እንትን ብላ አብራ ማለት ነው። ሚስቱን እዞ አስባችሁታል። አይ ቲንክ በሁለተኛው ቀን ወለደች። እና በጣም የሚገርሙ ናቸው። እና በጣም ነው አመሰግነው ቴዶ ስላወቅኳችሁ ደስ ብሎኛል። አንተንም ጓደኞችንም። እፎይ ጁስ ቤት ነው መሰለኝ የሚል የደረሰኝ። እፎይ ጁስ ቤት ኦር እፎይ ቁርስ ቤት ኦር እፎይ ሬስቶራንት የሚል የከፈተች አንድ እህታችን ታስራ ነበረ ጅማ ላይ እና እፎይ ብለሽ እንዴት አትለኝም? ጌታ ምስክሬ ይኸው ቦሌ ላይ እኮ እፎይ ካፌ አለ፣ እንትን ትልቅ አለ። ፕላስ ደግሞ እንጦጦ እፎይ ፓርክ አለ እኮ እንትን ውስጥ አዲስ የተከፈቱ አሉ ትላለህ በየቦታው። ኦቨርኦል አዳረሱን ታውቃለህ። ዘሆል የኢትዮጵያ አራቱም ጫፎች ፕሮሞሽን ሰሩልን። እኔ በሚሊየን ብከፍል የዚህን ያህል ፕሮሞሽን ሊሰራልኝ ይችላል። እስልምናን ሰዎች እንዲረዱ ምንም ሳንከፍል በራሳቸው ፕሮሞት አድርገው እያንዳንዱ መረጃዎች ወጥተው እኔ ይሄንን መቼ ነው የተናገርኩት ለራሴ እስክል ድረስ ላይቮችን ሪከርድ አድርገው ሰዎች እንደ አዲስ ቫሪያል ወጥቶ በሙሉ በኢትዮጵያ ክንፍ በአራቱ ማዕዘን ከዳር እስከ ዳር ድረስ ሰዎች እየሰሙ መረጃዎች ሲነግሩ እንደ እግዚአብሔር ለካ ያደረገው ሆን ብሎ ነው። በፊት 100 ሰው 200 ሰው እንዲሰማን የነበረ ይሄ አሁን ደግሞ በሚሊየን የሚቆጠር ህዝብ እንዲሰማ ፈልጎ ነው ይህንን ወጀብ የፈጠረው እስክንል ድረስ ማለት ነው። በእስልምና ውስጥ መዝሙር ማለት ነው። መዝሙር ለሙሐመድ ይቻላል አይቻልም የሚል ጠብ አለ። ይቻላል የሚሉ አሉ፣ አይቻልም የሚሉ ሁለት ክፍል ናቸው። እንግዲህ ለፍጡር መዘመር አይቻልም ብለው የሚያምኑ አሉ። ስለዚህ ለሙሐመድ መዘመር የለበትም ወይም መንዙማ መውጣት የለበትም ብለው የሚሉ አሉ። እንግዲህ ሁለተኛ ሰው ሆኛለሁ በህይወት እያለው ነው መዝሙር ይወጣልኝ ወይም መንዙማ ይወጣልኝ። ቀጣይ እንግዲህ መንዙማው ብቻ ሳይሆን የልደት ቀኔም ይከበራል ይመስለኛል። ለሙሐመድ ልደት ቀኑ የሚያከብሩ አሉ። መከበር የለበትም ሚዲያ ነው የሚሉ አሉ። ሽርክ ነው የሚለዋል። ብቻ እስቲ ይህን ትርኩ። የእፎይ መንዙማስ እንዴት ነው እሱ? ቢዳ ነው ሽርክ ነው ወይንስ ሐላል ነው የተፈቀደ ነው? እንዴት ነው እሱ? ቀጣይ ደግሞ ልደት ቀኔን ነግራችሁና ልደት ቀኔን ታከብራላችሁ። እሱም ብቻ ሳይሆን የሚሞትበትም ቀን መከበሩ አይቀርም። ያው እውነት ነው ማክበር አለባችሁ፣ እየጠቀምናችሁ ስለሆነ ማለት ነው። እኔም እፎይ ነኝ። በእያንዳንዱ ሁኔታ ውስጥ ለሚኖረው ሂደት እነ እፎይ ያመርታሉ፣ እኛ እናሽጋለን። ሂደቶች በብርታትና በጥንካሬ እግዚአብሔር በፈቀደ ልክ ይቀጥላል። እናመሰግናለን። ብራንዷ ተመችታናል። እነሱ ያመርታሉ እኛ እናሽጋለን። ደስ ይላል። ቴዶ እስከ መጨረሻ ድረስ እስከ ዛሬዋ ድረስ አብሮን የነበረ ሰው ነው። በጣም ነው እናመሰግነው። በብዙ ተባረክ። እሱ ብቻ ሳይሆን ቤተሰቡም አብረውን ናቸው። በጣም በሚገርም ሁኔታ ሁሉም ጓደኞቹም የሚገርሙ ጓደኞች ነው ያሉት። እኔ እንደውም ዝም ብለው ይመስለኝ ነበረ ማያቸው ቲክቶክ ላይ በዚህ መጠን ቤተክርስቲያን ፍቅር ያላቸው ወጣቶች ወላ አይመስሉኝም ነበር ጀማው ጓደኞቹ። እና አንዳንዴ ሰዎችን ቀርባችሁ ስታዋቸው ነው በደንብ የምትረዷቸው እና የምታውቋቸው። ስለ ጓደኞቹ ነው፣ ስለ ቴዲ ሳይሆን እያወራ ያለው ስለ ጓደኞቹ ማለት ነው። ስለ ጓደኞቹ በጣም የሚገርም ሁኔታ በጣም የሚገርም እንጃ እንዲህ ነው ብዬ መግለጥ እስከሚከብደኝ። አንደኛውማ አስቡት ራፍሊ ለመናገር ሚስቱ እርጉዞና ልወልድ አይ ቲንክ አንድ ቀን ሲቀራት እኔ ጋር ነበረች። በቃ እኔ ጋር አብራ ስትንከራተት ነበረች። ልወልድ እንደነገ እንትን ብላ አብራ ማለት ነው። ሚስቱን እዞ አስባችሁታል። አይ ዶንት ኖ ምን አይነት ቃላት ሊገልጸው እንደሚችል። በዚህ መጠን ድረስ ራሳቸውን ለአንተ ብለን እኮ አይደለም እኛ ለቤተክርስቲያን ብለን ነው ይሉኛል። ኧረ ተው። እኔ እንዲህ ደርሳ እንዴት ነው ለሚስትን ትምት? አይ በቃ ስሰማ እንትን ብላ መጣች፣ አያስችለኝም ብላ መጣች። ዲስ ማች ድረስ ማለት ነው። አይ ቲንክ በሁለተኛው ቀን ወለደች። እና በጣም የሚገርሙ ናቸው። እና በጣም ነው አመሰግነው ቴዶ ስላወቅኳችሁ ደስ ብሎኛል። አንተንም ጓደኞችንም አንተን ያው ቀስ አረፍ እያልኩ አመሰግናለሁ። ጓደኞችን ግን በዚሁ ይድረሳቸው ከስር ስላሉ የተወሰኑት። አማን እንዴት ነህ? ሰላም ነው? እፎይ ወንድም አለም እንደምን አለ? ደህና ነህ ወይ? ሰላም እግዚአብሔር ይመስገን ሁሉ ሰላም ነው እኔ ጋ። አንደኛ ወንድማችን የምታስታውስ ከሆነ በውስጥ እንዳወራ
ዩዘር ኔምን የላክልኝ እሱን ጠይቄው ነበር። አይ ቲንክ መምህር ነው እና እሳቸውን ጠይቄ ነበር። ሁሉ ሰላም ነው ደህና ነን ብለው ነበር። የዛኔ እንትን በጣም ሚዲያ ላይ ገኖ ሲወራ የነበረው ነገር ተይዟል ምናምን ሲሉ ነበር። ሹፍ ተይዟል፣ ዛሬ በዚህ ቦታ ላይ ከሀገር ሊወጣ ሲል ኤርፖርት ላይ ተይዞ ምናምን የሚባልበት ጊዜ ነበርና ደንገጥ ብዬ ምናምን እሱ ጋር ነው ወዲያውኑ ቴክስት ያደረኩልህ። አንተ ጋር ማድርጌ ነበር የለህም አንተ ቴሌግራም ላይ ጽፌ ነበርና ከዛ ወዲያውኑ እሳቸው ጋር ስጽፍ ኧረ ሰላም ነን አብረን ያለ ነው ምናምን አለኝ። እሺ እንደዛ ከሆነ እንጂ አሁን ደጋግሞ እየጻፉ ነው ያሉት ተይዟል ሊወጣ ሲል እዛ ጫፍ ላይ ጉምሩክ ምናምን አካባቢ ቲኬት ቆርጦ ምናምን ይባል ነበር። መረጃው በጣም ከባድ ነበርና አንተም ኦልሬዲ ብለህ ነበር የአባቱን ዶሮ ይመስላል። የዶሮ ብር መድቦብኝ እኮ ነው ደግሞ አማንሻ የዶሮ ብር መድቦ 50 ሺህ ብር ጨምሩ እያለ አንተ ትቀልዳለህ። ቴሌግራም ላይ የሙስሊም ስም አድርጌ 50 ሺህ ነው ጨምራለሁ ብዬ እሱንም ሪፖርት አድርጓል። ይመቸው እና እኔ ብር አንሰም አውጥተህብኛል። እንዴት ትቀልዳለህ እንዴ? 50 ሺህ ነው ጨምራለሁ ብዬ ያንን ሪፖርት አድርጎ 550 ሺህ ደርሷል ብሎ ድጋሚ ፖስት አደረገ ማለት ነው። ሊበላ እኛማ ሆነ ሰዓት በቃ እንደውም ለምን ፎቶ ልከንለት ራሴው ለምን ፎቶ ጀለሶችን አልኳቸው። ለምንድን ነው እሱ ፎቶ አታነሱኝ አልኳቸው። ለምን ይላሉ እንዴ ብሩ አላጓጓችሁም እንዴ እላቸዋለሁ። ለሻይ ማተውን ብር አሉኝ። በቃ እኔ አጓጉቶኛል ራሴው አንስቼ ልላክለት አልኳቸው። እኔ ብር እየጨመሩ ነበር። እንትን ነው ጨረታ ነው የሚመስለው። ፎቶዎች ምናምን አሉ አይደለ? ስዕሎች ሙዚየም ላይ ጨረታ ሲወጡ 5 ሚሊዮን ይሉና አንዱ 10 ሚሊዮን ምናምን ይላል። 15 ሚሊዮን 15.5 ሚሊዮን ምናምን የሚሉት አይነት ነገር አለና እንደዛ ነው። ጨረታ ላይ በጣም ከፍ ብለዋል። ከዛ ሰውን ለማሳረድ አስበዋል። ሰውን ለማሳረድ ስሜን ቀየርኩና 50 ሺህ ብር ጨምሬያለሁ ስል 50 ሺህ ብር ተጨምሯል 550 ሺህ ብር ሆኗል ምናምን ብሎ ሲጽፍ አይቼ ትበላለህ ብዬ ተውኩት ማለት ነውና ኤኒዌይስ በዛ መልክ ሲሰራ ነበረና እንትኑን ከሰማው በኋላ ነው ያኛው መምህር የምታስታውስ ከሆነ ሊያናግር ይፈልጋል ምናምን ብለህ ቴሌግራም ላይ ላክልኝ። እሳቸውን ጠየቅኩት። ኧረ እኛ ሰላም ነን አብረን ያለ ነው ምንም የተፈጠረ ነገር የለም አለኝ። እሺ እንደዛ ከሆነ እንጂ አሁን በተደራጀ መልኩ ዜና እየተሰራ ነው ሊወጣ ሲል ጫፍ ላይ ተይዟል ምናምን አይነት ዜና እየሰራ ነው እለዋለሁ። አይ ምንም የተደረገ ነገር የለም አብረን ያለ ነው ሰላም ነው ምናምን አለኝ። እሺ ያልኩ ማለት ነውና ኤኒዌይስ እንኳን በሰላም ቆየህልን እንኳን በሰላም መጣ ለማለት ነው። እዚህ ጋር ለወንድሞች መናገር የምፈልገው ነገር ምንድን ነው፣ እንትኑ ቀላል አይደለም። ምናልባት ሌሎቻችሁም ተመሳሳይ ነገር ልትናገሩ ትችላላችሁ ብዬ አስባለሁ። እኔ ወንድሞች ከሐረር አካባቢ፣ ከድሬዳዋ፣ ከጅግጅጋ አካባቢ ምናምን እኔም እፎይ ነኝ ብለው የለጠፉ ወንጌላውያን አማኞች እንዲሁም ኦርቶዶክሳውያን አሉ ሪቻውት ያደረጉኝ ያናገሩኝና የታሰሩ አሉ። በተለይ ሐረር አካባቢ ላይ እኔ ያናገሩኝ እዛ አካባቢ ያሉ ናቸውና እንደዚህ የተባሉ አሉ ድምፁ ናቸው ምናምን የሚል ነገር በተከታታይ መልእክት ይደርሰኝ ነበርና ጅማ ላይ ይሄንን ልንገራችሁ፣ ይሄንን መስማት ስለሚኖርባችሁ ማለት ነው። ጅማ ላይ አይ ቲንክ ከዚህ ነገር በፊት ነው እፎይ ጁስ ቤት ነው መሰለኝ የሚል የደረሰኝ። እፎይ ጁስ ቤት ኦር እፎይ ቁርስ ቤት ኦር እፎይ ሬስቶራንት የሚል የከፈተች አንድ እህታችን ታስራ ነበረ ጅማ ላይ እና እፎይ ብለሽ እንዴት አትለኝም ጌታ ምስክሬ ይኸው ገብቼ ስክሪንሾት አድርጌ ላወጣ እችላለሁ። ቦሌ ላይ እኮ እፎይ ካፌ አለ እንትን ትልቅ አለ። ፕላስ ደግሞ እንጦጦ እፎይ ፓርክ አለ እኮ እንትን ውስጥ አዲስ የተከፈቱ አሉ ትላለህ በየቦታው። ከጅማ ነው እና ጅማ ነው ያለሁት እኔ ጅማ ስለነበርኩ ጅማ የሚያውቁኝ ሰዎች ነበሩና እፎይ ካፌ ይመስለኛል ኦር እፎይ ሬስቶራንት ከሁለት አንዱ። ግን ከዚህ ነገር በፊት ነው ይሄኛው ስያሜ ወጥቶለት ካፍቴሪያው ኦር ሆቴሉ ምንድነው ሬስቶራንቱ ተከፍቶ የነበረው እፎይ ተብሎ ስለወጣ ብቻ የታሸገና ባለቤቱ የታሰረ ቤት አለ
እና ፕሊስ ድምፁንልን የሚል አይነት ነገር አሁን በቅርብ የደረሰኛልና ከተማይቱ አስተዳደር በከተማው አስተዳደር ነው የሚመራው ወይስ በመጅሊስ ነው የሚመራው? ምክንያቱም ያን ስም ስለያዙ ብቻ የታሰሩ አሉ ኤንድ የታሸገባቸው አሉ የሚል አይነት ነገር ደርሶን ነበርና በዚህ ልክ ነው ፕሬዠሩ። እኔ ፕሬዠሩን ለመናገር ነው ተጽዕኖ በዚህ ልክ ነውና እኔ በእንግሊዝኛ እና በአማርኛ ቪዲዮ ሰርቼ ነበረ። አንደኛው ጀነራሊ አማርኛ ለሚሰሙ ሰዎች የሰራሁት ቪዲዮ ነበር፣ በጣም ብዙ ሰዎች ሰምተዋል። ሁለተኛው ደግሞ በእንግሊዝኛ ለኢንተርናሽናል ኮሚኒቲ በሚል አንድ ቪዲዮ ሰርቼ ነበረና እሱም ተሰምቷል። ከዛ በኋላ ነው በጣም ከባድ ዛቻ ነበረ። አንተ ፕሮቴስታንት ሆነ እንዴት ነው እንደዚህ ድምፅ የምትሆነው ምናምን ሲባል ኢትስ ናት አባውት ቢይንግ ፕሮቴስታንት ምናምን ፕሮቴስታንት ስለመሆን ምናምን አይደለም። እዚህ ጋር እንዲጠፋ የተፈለገ ስም አለ። ዝም ለማሰኘት የተፈለገ አካሄድ አለ። በቃ ሊገባን የሚገባው ይሄ ነው። እኛ ዝም ያልን ጊዜ የኛ አፍ በተዘጋ ጊዜ ቀጥሎ የሚዘጋ ነገር አለ። ኦኬ፣ ቀጥሎ የሚዘጋ ነገር አለ። ቀና ብለን እንዳንሄድ ሊደረግ የሚችል ነገር አለ። ኦኬ፣ እፎይ ኢየሱስ ክርስቶስ አምላክ ነው ሲል እኔ አምላክ ነው ብዬ የምጠራውን አምላክ ነው አምላክ ብሎ እየጠራ ያለው። ኦኬ፣ እፎይ እዚህ ጋር መጥቶ ስላሴን ዲፌንድ ሲያደርግ እኔ ማምነውን ስላሴ ነው ዲፌንድ እያደረገ ያለው። በቃ እቺ በቂ ናት። ሌላውን በቤት ውስጥ እናወራለን። እርስ በርስ የምንፋጭባቸውን ነገሮች እንፋጭባቸዋለን፣ ችግር የለውም። ነገር ግን የእፎይ አፍ የተዘጋ ጊዜ ነገ የአማን አፍ ይዘጋል ነው። ዳስ ፖይንት። እሺ፣ ፖይንቱ እሱ ነው። ለእኔ አይቀርልኝም። ለእፎይ የተሞረደ ቢላዋ ለእኔ አይቀርልኝም። እፎይ ጅዝያ እንዲከፍል እየተቀመረ ያለ አካሄድ ለአማን አይቀርለትም። ለዚህ ነው እኔ ከእፎይ ጎን የምሆነው። ኦኬ፣ በእኔና በእፎይ መካከል ያለውን ነገር ግን የማወራው ጠረጴዛ ጎትቼ ነው። ኦኬ፣ ና ቁጭ በልና እናውራ ነው ምለው። እፎይ እኔ ጋር ሲመጣ ገጀራ ሞርዶ አይደለም የሚመጣው፣ መጽሐፍ ገልጦ ነው የሚመጣው። መጽሐፍ ቅዱስ ገልጦ ነው የሚመጣው። አወራለሁ ከሱ ጋር ነገ ቁጭ ብዬ። ነገ ግን መጽሐፍ ቅዱስ ይዤ መጥቼ የማላወራው አካል ጋር ነው ፊት ለፊት እየተጋፈጥን ያለ ነው። ዳስ ዋይ ከእፎይ ጋር የምሆነው የኔን አምላክ ነው ዲፌንድ የሚያደርገው። በስጋ የተገለጠውን ጌታዬን ነው ዲፌንድ የሚያደርገው፣ የሚሞግተው ማለት ነው። ኦኬ፣ ሲሰደብ ክርስቶስ ኢየሱስ እንደዚህ ገብቶ ኢየሱስ ክርስቶስ ገላውን የማይታጠብ የሚሸት ነው እያለ አንድ ሙስሊም ብዬ እንደዚህ ላወራ ብሎ ሲያወራ የኔን ጌታ ነው እያወራ ያለው። እፎይ መጥቶ ዲፌንድ የሚያደርገው ያንን ነው። ከእፎይ ጋር ዲፌር የማደርግበትን የምለያይበትን እሹ ጠረጴዛ ጎትቼ ቁጭ ብዬ ነው ማወራው። ልዩነቱ የዚህን ያክል ነው። ኦኬ፣ ልዩነቱ የዚህን ያክል ነው። ስለዚህ ፕሬሸሩን አይ ቲንክ ኤክስፒሪየንስ ያደረግነው ይመስለኛል። እንግዲህ እፎይ የጠፋበትን ጊዜ ታስታውሳላችሁ። እኔ አልጠፋውም አለው። እኔ ላይም እንግዲህ ቀመር ወጥቶ ነበር የምታስታውሱ ከሆነ አማን ሻሎም ይባላል እንደዚህ ገብቶ እኔም እፎይ ነኝ ያለ የሚኖረው አዲስ አበባ ነው ጀሞ አካባቢ እንደዚህ ብሎ እኔ ላይም ጨላ ወጥቶ ነበር። ባይዞ እዛች ላይ ብር ልጨምር ነበር እንዴ እኔ ባለቤቱ ላይ ብር ከፍ አላረግም ብዬ ነው የተውኩት። እኔ ላይ ወጥቶ ያንተስ ከፋ። ያንተ ላይ ብር ጨምር ያለው የኔ ላይ አንተ ነው መጨመር ያለብህ። የጌሾ ዋጋ እኮ ነው ያወጡብን። በጋ አይገዛም እና ራሴ ላይማ ቀመር አላወጣም ብዬ ዝም ብዬ እያየኋቸው ነበርና አማን ሻሎም ይባላል እኔም እፎይ ነኝ ይላል። አዲስ አበባ ነው የሚኖረው ጀሞ አካባቢ ነው። ያያችሁ ሰዎች እንደዚህ አመልክቱ ምናምን የሚል ወጥቶ አየውና እስቲ እንተያያለን ብዬ ዝም ብዬ የጠበኳቸው ነበር። ኤኒዌይስ እንደዚህ ያሉ ሰዎች ካኔ ኢማጂን ዳት በክልል ከተሞች ጭምር ሳይቀር ካፍቴሪያዎች ላይ ሳይቀር ቁርስ ቤቶች ላይ ሳይቀር ጭምር ስማቸውን ቀድሞ እንደዛ ያስቀምጡ ሰዎች ላይ ጭምር ሳይቀር በዛ ልክ ፕሬሸር ወጥቶ ነበርና የኔን እኔ አልቆጥረውም የኔን ምክንያቱም ዋናው ባለቤት እኔ ስላልነበርኩና ያንን ነገር ስናገር ዝም ብዬ ከውጭ ሆኜ እንደ ኦብዘርቨር ስናገር የነበረው ነገር ስለሆነ ስለዚህ ተጽዕኖ ቀላል አልነበረም። እኔ አሮ ነው ያንተ ቦታ ላይ ሆኜ ያንተ ጫማ ላይ ሆኜ ምን ያክል ሰቀቀን እንዳሳለፍክና ምን ያክል በጥላ መራመድ ከጀርባ መራመድ የሚለውን ነገር ምን ያክል ኤክስፒሪየንስ እንዳደረግ እኔ ልናገር አልችልም። ነገር ግን ነገሩ ምን ያክል ከባድ እንደነበረ
ባክ ያለው ነው ትንሽ የሚከብደው። አማን ለእኛ በጣም እየሳቅን ነው በቃ ነገሮችን ስናሳልፍ የነበረው። በባህሪ እኔ ደነዝ ነኝ። ምንም ነገር እኔ ፍራቻ በህይወት ያላቅም ምንም ነገር ማለት ነው። ድንዝዝ ያለ ሰው ታውቃለህ። እና ጀስ ህልም ነው በእውነታቸው ነው እነዚህ ሰዎች እያልኩኝ በጣም ማለት በጣም ይቆጡኝ ነበረ። አብረውኝ የነበሩ ሰዎች ተው አንተ ለራስህ አይደለም ቤተክርስቲያን ላይ የሚመጣ እንትን ስላለ አንተን ማጣት ለኛ ሳይድ ኢፌክት አለው። ኔክስት የሚመጣ ትውልድ ይፈራል። ለአንተ አይደለ በቃ ክርክሩ ምንድነው? አንተን ለራስህ እንዳትጎዳ ሳይሆን ጀስ ቤተክርስቲያን እንዳትጎዳብን ነው። አንተማ ምን አባ ይሉኛል እና ምንም ደንታይም አይደሉም በባህሪ እኔ ምንም ጀስ የሆነ ነገር የሚያሸብረኝ ነገር አይደለሁም። እንደዛ አይነት ባህሪ የለብኝም በባህሪ የምሸበር ሰው እንዲሁ እንትን አይደለሁም። ምንም ከሆነ ሁሌም እኮ ምን ጀስ ይሄንኛውን እንትን አሉት እንጂ ከዚህ በፊትም ታስታውሳላችሁ የዛሬ 4 ወር ምናምን አካባቢ እንደዚያ ጩኸት ነበረ። ስቲል በእግሬ ወክ ማደርግ ሰው ነኝ። ታክሲ የምጠቀም ሰው ነኝ። ታክሲ ተጠቅሜ አብሬያቸው መንቀሳቀስ አብሬያቸው ምዞር በጣም ወክ ማድረግ ወዳለሁኝ። እነሱ ባሉበት ጋር ወክ ሳደርግ መውል ነኝ። ዴሊ የምንገናኝ እኮ ነን። ምንም በጫት የደነዘዘ ዝም ብሎ ብር እየመደበ ሶሻል ሚዲያው ላይ ጮኸው ከዛ በኋላ ምንድነው እሱ ሰምቶ ማያውቅ ድንገት የሰማ እንደሆነ ጀስ እንደዛ ነገር እንደ አዲስ እንትን ሆኖባቸው ነው እንጂ ጀስ እኔ ብዙም ቦታ መስጣቸው ነገር አይደሉም። ምንም ብንሄድም ወደምንሄድበት ስለምናውቀው ማለት ነው። የክርስቶስ ስትሆን ደስ የሚለው ፓርት ምንድነው? እሱ የምትሄድበትን ነገር ስለምታውቀው ገንዘብ ሲመድብብህ እንደውም ደስ ይልሃል። እንደውም አንዳንዴ ምንድነው እሱ እንደዚህ ሲጮሁ እንደዚህ እንትን ሲሉ ኦቨርኦል አዳረሱን ታውቃለህ። ዘሆል የኢትዮጵያ 4ቱም ጫፎች ፕሮሞሽን ሰሩልን። እኔ በሚሊየን ብከፍል የዚህን ያህል ፕሮሞሽን ሊሰራልኝ ይችላል። በሚሊየን ለሚደርስ እስልምናን ሰዎች እንዲህ ቆሻሻ ነው እንዴ ብለው እንዲረዱ ምንም ሳንከፍል በራሳቸው ፕሮሞት አድርገው እያንዳንዱ መረጃዎች ወጥተው እኔ ይሄንን መቼ ነው የተናገርኩት ለራሴ እስክል ድረስ ላይቮችን ሪከርድ አድርገው ሰዎች እንደ አዲስ ቫሪያል ወጥቶ በሙሉ በኢትዮጵያ ክንፍ በአራቱ ማዕዘን ከዳር እስከ ዳር ድረስ ሰዎች እየሰሙ መረጃዎች ሲነግሩ እንደ እግዚአብሔር ለካ ያደረገው ሆን ብሎ ነው። በፊት 100 ሰው 200 ሰው እንዲሰማን የነበረ ይሄ አሁን ደግሞ በሚሊየን የሚቆጠር ህዝብ እንዲሰማ ፈልጎ ነው ይህንን ወጀብ የፈጠረው እስክንል ድረስ ማለት ነው። እና እስልምና ሰዎች በደንብ በቀላሉ እንዲረዱት ቆሻሻ አስተምሮቱን ምን አይነት እንደሆነ እንደዚህ ዘቀጠ ነው እንዴ ብለው እስኪሉ ድረስ አብዛኞቹ እንዲሉ እና ብዙ መረጃዎች በዚህ አጋጣሚ በዚህ ግርግር ውስጥ ብዙዎችም ወደ ክርስትና እንዲመጡ ስትሉት የነበረው ለካ ገዳይነት እውነት ነው፣ አሳዳጅ ነው የሚባለው እውነት ነው። የኛዎቹ እየተሳደቡ እናንተን እንደዚህ ብለው ማሳደዳቸው ለካ እውነት ነው ብለው ፊል አድርገው እንዲመጡ ለክርስትና አሪፍ ኦፖርቹኒቲ የተፈጠረበት ሰዓት ነበረ እና ወደነዋል። ባይዞ አንድ ግን ምንድነው እሱ በዛ መጠን እንደዚህ ዝርክርክ ስራዎች ብቻ መሰራት እንደሌለባቸው ተቋም መመስረት እንዳለብን ከፕሮቴስታንቶች ጋር በምን አይነት ከእናንተ ጋር እንዴት ነው አላይን አድርገን ተባብረን ምንሰራው። ባይዞ በጣም ከማመሰግናቸው ሰዎች አንዱ ነህ በጣም ማለት ነው። በውስጥም የተወሰነ ሰዓት ድረስ ስናወራ ስለነበረ ማለት ነው ስንነጋገር የነበረ ሲሆን ከኛ ወገኖች አሉ። ለምሳሌ አንዳንድ ቪዲዮ እንደው ለበጣ ሰሩና መልሰው ያጠፏት አሉ። ያው ቅድም እንዳልኳችሁ አለመስራትም መፍትሄ ስለሆነ ሰርተው ያጠፉትም አሉ፣ ሀይድ የሚያደረጉት አሉ፣ ያልሰሩም አሉ። ስፋይን አማን ግን ቪዲዮ በአማርኛ ሰርቶ በእንግሊዝኛ ሰርቶ ላይቭ ገብቶ በውስጥ ደግሞ ምን ላግዛችሁ እንዴት እናደርግ እያለ ሲጠይቅ ነበረ እና በጣም እናመሰግናለን አማን። እሺ ወንድም አለም አንድ ሁለት ፖይንቶችን በፍጥነት ልጨርስና አንደኛ በቃ ፕሬዠሩን የቀመሳችሁ ሰዎች ዋናው ባለቤት ላይ ምን ሊሆን እንደሚችል አስቡና ፕሊስ በሚቻለው ሁሉ ከጎኑ ለመቆም ሞክሩ። በቃ አሁን ስለማን ነው እያወራ ያለሁት? ፐርሰናሊ ስለ እፎይና ስለ እፎይ ብቻ ነው እያወራ ያለሁት። ከዛ በኋላ የሴት ጀግና አንበሳችን አለች እዚህ ጋር
ማማ ያለች ሌሎች አሉ እነ ኤፌሶን አሉ ቁጭ ብዬ ስሰማቸው የነበሩ እኔ እስልምና ላይ ፎከስ አድርጌ የምሰራ ሰው አይደለሁም ግን ቁጭ ብዬ የምማርባቸው ማለት ነው ማማ ያሉ እነ ኤፌሶን አሉ ከኛው ቤት የሆኑ እነ መሐመድ አበባ አሉ እነ ዳኒ አሉ እነ መሐመድ እውነት ለሁሉ አሉ ሌሎችም ሊጠሩ የሚችሉ በጣም ብዙ ልጆች አሉና ስፔሲፊካሊ አሁን እያወራ ያለው ስለ እፎይ ነውና ፕሊስ በጣም እገዛ የሚያስፈልገው በጣም ሳፖርት የሚያስፈልገው አይነት ወንድማችን ነውና እባካችሁን በሚያስፈልገው ሁሉ ኦርቶዶክሳውያን ወንድሞች ወንጌላውያን የሆናችሁ ወንድሞችን በሙሉ በዚህ ነገር ላይ የሚሰሩ ወንድሞች ጋር በደንብ እንድትተባበሩ የሚል ነው አንደኛው። ሁለተኛው አንተ በደንብ ስላወራው አይ ቲንክ ማለፍ ይኖርብኛል። ከፖለቲካ ጋር ሊያያይዙ የሞከሩ አሉ። እንደዚህ ነው የኦነግ ተላላኪ ነው የፋኖ ተላላኪ ነው። እኛ ጋር እንደዚህ አንዳንድ ፖለቲክስ ነበር። አሁን የፋኖ ኦነግ ምናምን እንደሚባለው ናቶ የሚባል አይነት ሙቭመንት ነበረ፣ ፖለቲካል አይነት ሙቭመንት እና ናቶ የሚለው ሙቭመንት መጥራት ነው የቀራቸው። ደቡብ አካባቢ የነበረ የጋሞ አካባቢ ምናምን የነበረ አይነት ሙቭመንት ነው ከፖለቲካ ጋር ተያይዞ። እኔ እንግዲህ ዲቴሉን አላውቀውም ፖለቲክስ ላይ ኢንትረስትድ ስላልሆንኩ ማለት ነው። ከዛ ጋር ለማያያዝም ጭምር ተሞክሯል። እሱ ኦነግ ነው እሱ ምንድነው ፋኖ ነው በዚህ ገብቶ ከዚህ በፊት እንደዚህ ብሏል ተብሎ ቪዲዮዎች እየተቆረጡ ይወጡ ነበር። የተቀጣጠሉ እንደሆኑ ይታወቃል። ቪዲዮ ስታዩ ሐሳብ ሳያልቅ የሚቀጠልበት ቦታ ይታወቃል። በደንብ ካያችሁ እኔ እያየው ነበርና የቆየ ቪዲዮ ነው። እፎይ እንደውም ጺሙ አላደገም ይመስለኛል የዛኔና እያየሁት እንትን ነው በቃ ኮምፕሊትሊ ፓርላማ ውስጥ ቁጭ ብሎ የሚያወራ ነው የሚመስለው አንዳንድ ቪዲዮዎች። ከዛ ቀጣጥሎ ያመጡበትን መንገድ ሳይ ከዛ ዋናውን ቪዲዮ ፍለጋ ነው የሄድኩት። ሳየው ኮንቴክስቱ እንደዛ አይደለም። ኦኬ ኮንቴክስቱ እንደዛ አይደለም። ስለዚህ ከዛ ጋር አድርጋችሁ የተመለከታችሁ ሰዎች፣ የተለያየ ብሔር ውስጥ ያላችሁ ሰዎች ከእምነታችሁ አይበልጥባችሁም ብሔራችሁ። ምክንያቱም ስለ ብሔርም የነገረን እምነት ስለሆነ ቋንቋ ነበረች ሴት ፖለቲካ አይደለም የሚቀድምብን። ጀስት ኢፎ ስላወራ ሌላው ምንድነው አይ ቲንክ አንተም በጣም የልብ ሐሳብ ብዬ ማስበው ምንድነው ተቃዋሚ ማድረግ አይነት አካሄድ ነውና አይ ቲንክ ድካም ይታየኛል። እኔ የኔ ግሩፕ ላይ ጽፌ ያለው ቴሌግራም ላይ በተቋም መልክ ነው ይሄ ነገር መሰራት ያለበት። እኔም ከእፎይ ጎን ነኝ። ዳትማች የሚሰራ ነገር አይደለም። ጎኑን ተውትና አረፍ ብላችሁ ስራ ስሩ። ጎኑን ተውት ሲደክማችሁ ስለምትቀመጡ ማለት ነው። ኦኬ ጎን ነኝ ስትደክም ትቀመጣለህ። ከጎን ያለፈ ግን ተቋም ስታደርገው እኩል ማውራት ትችላለህ። እኩል ማውራት የሚቻልበት አይነት ደረጃ ላይ መደረስ አለበት። ኦኬ አሁን አይ ቲንክ የመጀመሪያው የሻሸመኔው መጅልስ ነው ምንድነው መግለጫ ያወጣው። ይሄ እንደዚህ የተባለ እፎ የተባለ ሰው በዚህ ገብተው በዛ ወጥቶ የሻሸመኔው ወጣ። ከዛ በኋላ ሌሎችም እንደዛ አቀባብለው አወጡት። ልክ እንደዛ አይነት ተመሳሳይ ነገር ማውራት የሚችል አይነት ኦርጋናይዝድ የሆነ አካሄድ መኖር ይኖርበታል። አሁን እያወራ ያለው ስለማን ነው? ፕሮቴስታንቶችና ኦርቶዶክሶች ተባብሮ ማድረግ ስላለባቸው ነገር ሳይሆን ኦርቶዶክስ እንደ ኦርቶዶክስ ተቃዋሚ ሆና ተቋም ማለት ነው ሆና እስልምናን በተመለከተ የምታደርገው አንዳች ነገር ሊኖራት ይገባል። እዚህ ጋር ምናልባት ከጠቀማችሁ በወንጌላውያን አብያተ ክርስቲያናት ውስጥ እስልምናን በተመለከተ የሚሰራ ህብረት አለ። ይህንን ልንገራችሁ እንግዲህ የምታውቁት ይመስለኛል አንዳንዶቻችሁ። ምንድነው ኢስላሚክ ኢቫንጀሊዝም ተብሎ የሚሰራ ስራ አለ። አሁን የማውቀው እያንዳንዱ ፕሮቴስታንት ወይም ወንጌላውያን እምነት ውስጥ ያለ ዲኖሚኔሽኖች ውስጥ ያለ ማለት ነው ኢስላሚክ አፖሎጀቲክስ ወይም ኢስላሚክ ኢቫንጀሊዝም ተብሎ ስራ ይሰራል እኛ ጋር። እናንተ ጋር ይሄ ሊኖር ግድ ነው፣ በቃ ግድ ነው። አለዚያ ሰርቫይቭ ልታረጉት አትችሉም። አያችሁ አሁን እያወራ ያለው ስለኛ አይደለም፣ ስለ ወንጌላውያን አይደለም። አሁን እያወራ ያለው ስለ እናንተ ነው። እኛ ጋር በዲኖሚኔሽን ደረጃ የሆነ አጥቢያ ውስጥ ያለ ቤተክርስቲያን እንደዚህ አይነት ስራ ይሰራል። እስልምና ላይ ተብሎ በተደራጀ መልኩ የሚሰራ ስራ ስላለ እናንተ ጋር በተቋም መልኩ በዩኒቨርሲቲ ደረጃ በኮሌጅ ደረጃ አንዳች ደግሞ ስልጣን ያለው የሆነ አካል ኖሮ ስራ ሊሰራ ይገባል። ይሄ የእፎይ ጩኸትን ነው የሌሎች በዚህ ነገር ላይ የሚሰሩ ሰዎች ጩኸት ስለሆነ ማለት ነው። አለዚያ ነገ ጅዝያው ሲመጣ በደንብ ይገባሃል ምን እየተወራ እንዳለ። ኦኬ በቦታና በጊዜ በዛ ሲሉ መናገር እንዳትችል አድርጎ መፈናፈኛ ሲያሳጡ ይገባሃል አሁን ምን እያወራ እንዳለ።
ስለዚህ ኦርቶዶክስ ቤተክርስቲያን ይህን ስራ ልትሰራ ይገባል። የመጨረሻው ፈኒ ነገር ላውራችሁ፣ ምናልባት 30 ሰከንድ። እፎይ ተብሎ በእፎይ ስያሜ ምናልባት ከዚህ ጩኸትና ከዚህ ግርግር በፊት የተሰየሙ የየትኛውም ምግብ ቤት ይሁን ፈርኒቸር ቤት ይሁን ሱቅ ይሁን የትኛውም አይነት የተከፈተ ቤት ውስጥ ያለ ነገር ግዙ ግቡና። ኦኬ እፎይ ፈርኒቸር ከተባለ ግቡና ጠረጴዛውንና ሶፋውን በሙሉ ግዙ። እፎይ ካፌና ሬስቶራንት ከተባለ ግቡና እትብታችሁ እስኪፈታ ምግብ ብሉ። እፎይ ሆስፒታል አለ፣ እፎይ ሆስፒታል ሐኪም ቤት ተከፍቷል እና ታማሚዎች እንደሚድኑበት እፎይ የአይምሮ ህሙማን እንትን አለ እና ራሳቸው ፖስተው ታይቼ ድክም ያልኩበት። በቃ ለማንኛውም ይሄንን አድርጉ። ወዳችኋለሁ። ጸጋና ሰላም ይብዛላችሁ። በሉ በጣም እናመሰግናለን። አማንሻ ቴንኪው፣ በጣም እናመሰግናለን። እሺ እንደምን አመሻችሁ ሁላችሁም፣ ከታች ያላችሁም እንዲሁም ከላይ ይበልጥ ደግሞ መምህራችን እፎይና መምህራችን ጰላዲዮስ እንዴት ናችሁ ለማለት ነው። አንዳንድ ጊዜ በዝምታ ውስጥ ያለው ጩኸት ጎርጎርዮስ ዘኒሱስ ጥሩ አድርጎ ተርጉሞታል። በዝምታ ውስጥ ብዙ ጩኸቶች አሉ፣ ሰው አይሰማውም፣ በጆሮ አይደመጥም፣ ግን ጩኸት ነው እና በዝምታ ውስጥ ያለው ጩኸት እግዚአብሔር ይሰማዋል። ብዙ ሰው ላይ ሰማው ይችላል። ምድር ላይ ያለው ባለስልጣናት፣ ኃይል ያላቸው አካላት ላይ ሰሙ ይችላሉ፣ ግን እግዚአብሔር ይሰማዋል። የዝምታ ጩኸት ይመስለኛል እናንተን ምንድነው እግዚአብሔር እንዲሰማችሁ እያደረገ ያለው እሱ ጩኸት ስላለ ነው ብዬ ነው የማምነውና አምላክ ቅዱሳን ድጋሚ ድምጻችሁን እንድንሰማው ስላደረገ እሱን ላመስግን። ሁላችንም ቢሆን አይ ቲንክ የምናመሰግነው እሱ ነው። ሌላው ቀጥሎ የሚመጣ ጉዳይ ስለሆነ ነው። እግዚአብሔር በእናንተ ላይ ስራ መስራት ባይፈልግ ኖሮ እንደዚህ አይነት ነገር አይሆንም ነበር እና እግዚአብሔር ሁሉ ጊዜ እግዚአብሔር ነው፣ አይሳሳትም ብለን እናምናለን። ደግሞ እውነቱ እሱ ነው። ድጋሚ ድምጻችሁ ስለሰማ ነው ስላሰማን አምላክ እናንተ እዚህ ትቀልዳላችሁ፣ ትስቃላችሁ። እውነቴ እንዴት ያስጨንቅ እንደነበረ የጠፋችሁበት ዕለት የእውነትም ጠፍተው ነው እንዴ? የእውነትም ተሰውተው ሰማዕታት ሆነው ነው እንዴ? የእውነትም ተይዘው ነው እንዴ? ሰው የለም እንዴ ስለነሱ የሚጮህ የሚል አይነት ነገር በየቤታችን ሆነን ስንጮህ ነበርና ቸር አምላክ በድጋሚ እንኳን ድምጻችሁ እንድንሰማ አደረገ። እንኳን ፈቃዱ ሆነ። አንድ ቀንም ትሆን አንድ ዓመት እንድታገለግሉ እግዚአብሔር ስለፈቀደ እናመሰግነዋለን። ከዚህ በኋላ የተረፈችው ሰዓትም ቢሆን የሚመስለኝ የእናንተ ጊዜ ከዚህ በኋላ የእናንተ አይመስለኝም። ኦልሬዲ አንዴ ሰጥታችሁታል ብዬ አምናለሁ። ሰው ትልቁ ስጦታው ጊዜ ነው። ለሰው ከሰጠ ጊዜው ነው ትልቅ ስጦታ የሚባለው። ጊዜ ሰጠህ ማለት እድሜህን ሰጠህ ማለት ነው። ጊዜም እድሜም ነፍስህም ነፍሳችሁም አሳልፋችሁ ነው የሰጣችሁት ለዚህ አገልግሎት እና እግዚአብሔር ስራውን ይሰራል እና እግዚአብሔር ደግሞ ዋጋችሁ ይከፍላችኋል። እግዚአብሔር ዋጋችሁን እንደሚከፍላችሁ ስለምታውቁ ለመጽናት የምትቸገሩ አይመስለኝም። አዎ ልንጎዳችሁ እንችላለን፣ ምንም ጥርጥር የለውም። በተለየ የምታምኑ ሰው ሊጎዳችሁ ይችላል። የምታምኑት ይጠቅመኛል ብላችሁ የምታስቡት አንድ ቀን የጨነቀኝ ዕለት የከበደኝ ሰዓት ይረዳኛል ብላችሁ የምታስቡ ሰው ላይ ይረዳችሁ ይችላል። በአንጻሩ ሊጎዳችሁ ይችላል። ተውት፣ በቃ ስራችሁን ስሩ። እግዚአብሔር አለ። ምክንያቱ ከዛ ይልቅ እግዚአብሔር የሰራላችሁ እናንተ ታውቁታላችሁና። ቅድም ስትዘረዝሩት እየገረመኝ ነው። ይሄ አሁን የተከናወነ ነው ወይ? የሁሉ ተአምር ምን አይነት ጉድ ነው? ምን አይነት ተአምር ነው?
ተአምር ማለት ይሄ ነው በተዘዋዋሪ። በነገራችን ላይ ገድል ማለትም ይሄ ነው፣ ሌላ የለም። በቤተክርስቲያን ውስጥ ያለው ተአምርና ገድል ማለት ይሄ ነው። ለቤተክርስቲያን ብለህ የምትከፍለውን ክፍያ፣ ከዛ በኋላ ደግሞ እግዚአብሔር ባንተ ላይ የሚሰራውን ስራ አለቀ። ምን አቅሙ ኑሯችሁ ነው ቆይ እናንተ አሁን እየኖራችሁ ያላችሁት? ምንም። በእውነት እግዚአብሔር ባይሆን ኖሮ ብለን እንድናምን የሚያደርገው እንደዚህ አይነት ነገር ስናስብ ነው። እና በአምላካችሁ ታምናችሁ መቀጠል ነው። እኔ አንድ ወይም ሁለት ፖይንቶች ብቻ ላስቀምጥ። የመጀመሪያው ቅድም እንዳልኳችሁ በጣም ደስ ብሎኛል። እንኳን ድምጻችሁ የሰማ ነው። እንኳን በድጋሚ በእውነት እንደዚህ አይነት የአገልግሎት እድል እግዚአብሔር ሰጠ። ሂዳችሁ ቢሆንም ለእናንተ በእውነት ግልግል ነው። እውነት ለማውራት ግልግል ነው፣ ክብር ነው፣ ሰማዕትነት ነው። ዝሮ ዝሮ ያው ነው፣ የሚሄዱ የማይቀር ነው። ላለመሄድ የመጣ የለም። ግን ኧረ ተው ወይኔታ ንስሐ ሳንገባ፣ ኧረ ተው ንስሐ ሳንገባ ሊልኩን ሰማዕታት ብዙ ጊዜ የቤተክርስቲያናችን ውስጥ ሰማዕታት በተመለከተ ልዩ ቀኖና ነው ያለው። በነገራችን ላይ ሰማዕታት አሁን ጻድቃን የሆነ ዘመን 100 ዓመት 60 ዓመት 70 ዓመት የሚባል ህግ አለ እና የሚገለጥበት መንገድ አለ። ካናናይዝድ አታደርግም ቅዱስ ቤተክርስቲያናችን። ግን እግዚአብሔር ለመግለጥ ሲፈልግ ያንን ቅዱስ ያንን ጻድቅ ይገልጠዋል እና በሆነ ይገለጣል። ሰማዕታት ግን ዕለቱ ዕለት ቅዱስ አድርገህ ሰይም ነው የምትለው ቤተክርስቲያናችን ላይ። ዕለቱ ዕለት የመጨረሻ ጽኑ አገልግሎት ስለሆነች ያቺ ሰማዕትነትን ያቺ ዕለቱ ዕለት ቅዱስ ተብሎ ነው የሚሰየመው። ዕለቱ ዕለት ነው የሚሰየመውና በሄዳችሁ ይሻላችሁ ነበረ። ዝሮ ከተረፋችሁ አይቀር ከናንተ የምንጠብቀው ነገር ምንድነው? አንደኛ ምን እናድርግ ለወደፊቱ? በትክክል ምንድነው ያሰባችሁት? ፕሮጀክት ተቀርጾ ቢነገር ከዛ ምዕመኑ ምንድነው ማገዝ ያለበት? አጋር እነማን ናቸው? አጋር ማለት ልክ አሁን ቅድም እና አማና ለማክበር አትችልም ባይ ዲፎልት ዋሬቨር ምንም ሆነ ምን ግን እና አማንን አለማክበር አለማድነቅ የሚቻል አይመስለኝም። ሪሊ ሰው እንደዛ ከሆነ እንዴት አድርገን ነው መስራት ያለብን? ማን ምንድነው ማድረግ ያለበት? ምዕመኑ ምንድነው ማድረግ ያለበት? ሌሎቹስ ምንድነው ማገዝ ያለባቸው የሚለው ነገር ክሊር የሆነ ፕሮጀክት መጥታችሁ እንደምታሳዩን ተስፋ አደርጋለሁ። የመጀመሪያው ስራ ቀጥሎ ያለው በጣም ጥናት የሚፈልግ መስሎ ተሰማኝ። እናንተ በጣም ቅርብ ስለሆናችሁ በትክክል እስልምና ምንድነው የሚፈልገው? ሪሊ ኢትዮጵያ ውስጥ ያሉ እስላሞች እስልምና የሚከተሉ ሰዎች ምንድነው የሚፈልጉት? ሪሊ ምንም አይነት ኮንፈረንስ ቴዎሎጂ እንዳይኖር ነው? ኦኬ ምን አይነት ዲስከሽን ነው የሚፈልጉት? ኦኬ ይሄን ሐሳብ የሁሉም ነው? እስልምና ውስጥ ምናልባት ካታጎሪ ካለ አላውቅም። በትክክል ይሄ የሆነ ሰው በመግደል ሚድን ነገር ነው? እንደዛ ነው ሊሆን የሚችለው? ሪሊ እስልምና የሚከተሉ ሆኖ በጎ የሆነ ሐሳብ ሲያቀርቡ ሰዎች እያየሁኝ ነበር። ምን ላይ ነው ያለው ክፍተቱ የሚለውን ለመነጋገር ለመወያየት አይ ቲንክ የሆነ እድል ያለ እየመሰለኝ ነው። አሁን በጎ የሆኑ እስልምና የሚከተሉ ናቸው፣ በጣም የሚከበሩ ስብዕና ያላቸው ሰዎች ምንድነው እነሱ ጋር ያለው ሐሳብ ያልተረዳነው ነገር ምንድነው? ኦኬ እዛ ጋር ያለው ሐሳብ ደግሞ ግደል ፍለጥ የሚለው ደግሞ የቢላው ሰው ደግሞ ዋይ ለምን የሆነ ሰው በመግደል ነው ወይ ሊጠብቃት የሚችለው ሃይማኖቱ የሚለው ነቢያት የሚያስፈልጉ አንተ እንድትከብር እውነቱን እንዲገልጡልህ ነው። አለቀ በቃ አለቀ። ሶ አጠቃላይ ያለውን አስተምሮ ለመወያየት ከእስልምና ጋር ምን አይነት ውይይት ነው ሊያስፈልግ የሚችለው? እስከዚህ ድረስ ነው መሄድ ያለበት ብዬ ነው የማምነው። መንግስት ምንድነው የሚፈልገው? ሪሊ አላውቅም። ሪሊ እግዚአብሔር ባወቀ ግን ይሄ እንደዚህ አሁን ባለው ሳይሆን ምንድነው የምትፈልገው መንግስት? እሱ ላይ መወያየት ካለበት ከፍ ያለ ነገር እንደሆነ አውቃለሁኝ። ግን ምንድነው እንዲነካ የማይፈልገው? ነፃነት፣ ሃይማኖትህን በነፃነት መስበክ ተከልክለዋል በኢትዮጵያ ውስጥ? አይ አልተከለከለም። የትኛው ነው የተከለከሉት? ብሪፍሊ ለመነገር ያለበት እነዚህ ብቻ አትንካ ፐሬድ። ከዛ ውጭ ያለው ግን መጽሐፍ ቅዱስ አንስተህ መሞገት ትችላለህ። ቁርአን አንስተህ መሞገት ትችላለህ። ዋው እንዲያ ከሆነ ንጹሃን የሆኑ ምዕመናን እዛም እዚህም ያሉትን እውነቱን እንዲረዱት ማድረግ ሃይማኖታዊ ጉዳይ እስከሆነ ድረስ እሱ ላይ ሊደረጉ የሚችሉ ጉዳዮች፣ ውይይቶች ያስፈልጋል። ቤተ ክህነታችን ምንድን ነው የሚፈልገው? ሪሊ ተረድቶናል? ጎርተነዋል እንዴ?
አበላሽተነው ይሆን እንዴ? አካሄዳችን ስህተት ነው እንዴ? በትክክል ቤተ ክህነታችን ምንድን ነው የሚፈልገው ሪሊ ለቀጣይ ራሱ የሚሉትን ጉዳዮችን ሰፋፊ የሆኑ ውይይቶችን እንደሚያስፈልጉ እሱ ትዝ እያለኝ ነው ያለው አሁን ማለት ነው። ይበልጥ እድሜ ከሰጣችሁ አይቀር ነው። አሁን ሰማዕት ትሆናላችሁ ብለን ነበረ። ይሁን እሺ በቃ እድሜ ከሰጣችሁ አይቀር የሆነ ጊዜ ከሰጣችሁ አይቀር በትልቁ ነገር ምጡልን። ኑ ኦኬ፣ በጣም እንታዘዛለን። እግዚአብሔር ባወቀ የምንችለው ነገር በእርግጥ ቁርአን ሩቅ ነው ለኔ የእስልምና አጠቃላይ የዶክትሪኑ አይገባኝም፣ ግን በሌላ መልኩ ማገዝ የምንችለው ነገር ካለ ግን ቢፍ አድርጉት። ፕሮጀክት አድርጋችሁ እሱ ማን ምን ማገዝ እንዳለበት በግልጽ ተነግሮ ከዛ በኋላ መርዳት ስለሆነ ሐሳቡ በእስልምና ውስጥ ያለው ነገር እንዲያጤኑት ደግሞ ቁርአን ውስጥ ያሉ ጉዳዮችን መጽሐፍ ቅዱስ ውስጥ ያሉ ጉዳዮችን የሃይማኖት ሂስትሪዎችን በአጠቃላይ እንዲመለከቱ፣ እንዲያስተውሉ፣ እንዲመረምሩ፣ እንዲያነቡ፣ እንዲሞግቱ እድል መስጠት ስለሆነ መርዳት ነው። ጥላቻ አይደለም። ሆኖም አያውቅምና እሱን መርዳት እስከሆነ ድረስ ይህን ለማድረግ ደግሞ ድካም ስለሚሆን በዚህ መልኩ መምጣታችሁን በጣም ደስ ብሎኛል። ግን እግዚአብሔር ምን ብለህ ነው ስለዚህ ጉዳይ ምንድን ነው ማድረግ ያለብን? ማለት ምስጋና ሲባል ዝም ብሎ እንዴት አድርገን ነው መመስገን ያለብን? አምነህ ግን አላውቅም በቃ አላውቅምና እግዚአብሔር አሁን ደጋግመን አምላካችን ቅዱስ እግዚአብሔር የተመሰገነ ይሁን። በእውነት የተመሰገነ ይሁን። በእውነት የተመሰገነ ይሁን። እናንተንም እግዚአብሔር ያቆይልን፣ እግዚአብሔር ያክብርልን። እሺ መምህር በጣም እናመሰግናለን። ለሰማዕትነት እንኳን አልታጨንም፣ ገና ሩጫ ጀመርን እንጂ ምንም የሰራ ነው የለም። እንደ ሐዋርያው ቅዱስ ጳውሎስ ሩጫዬን ጨርሻለሁ ብለን የምንልበት እንዲያደርግልን በጸሎት አስቡን። ብንሄድ ይሻለናል ምንልበት እንደዛ እንድንሰራና እንደዛ እንድንናፍቅ እንዲያደርገን ያው በጸሎት አስቡን። ዋናው እሱ ነው። ሁላችንም እዚህ እንትን የምንለው ነገ እኔ ዛሬ አናውቀው፣ ነገር ግን እስካለንበት ድረስ በደንብ መስራት አለብን። አዎ መስራት አለብን። ተቋም መሆን አለበት። አዎ ተቋም መሆን አለበት ብያችኋለሁ። እንዲህ ተልካሻ ነገሮች ቲክቶክ፣ ፌስቡክ፣ ቴሌግራም፣ ዩቲዩብ እንደዚህ ላይ ብቻ ሳይሆን ተቋም እናደርገዋለን ብለናል። እግዚአብሔር ፈቅዶ ደግሞ ደጋግ ባለጸጎች አብረውና ያሉት አሁን ላይ በሙያቸው በተለያየ ዘርፍ ሊረዱን ፈቃደኛ የሆኑ በጣም ትልልቅ ቦታ ያሉ ትልልቅ ፖዚሽን ላይ ያሉ ከአመራር ጀምሮ ትልልቅ ድርጅቶች ያሏቸው ጭምር አብረውና ያሉት ሜቢ እሱን ቀጣይ እንትን የምንላችሁ ይሆናል። እንዲህ ቲክቶክ ላይ ብቻ ሳይሆን በቴሌቪዥን የምታዩበት በቴሌቪዥን የምንመጣበት አጋጣሚዎች አሉ። ትንሽ ልፋቶች አሉ። ብዙ ቦታ ላይ በጣም እጅግ ብዙ በቀን 2-3 ቦታ ላይ እንትን ፋይሎች እንትን እያልን ነው ማለት ፕሬዘንት የምናደርጋቸው አሉ። ብዙ መረጃዎች ይፈልጋሉ ከኛ። ምንድን ነው የምትፈልጉት? ምን እናደርግላችሁ? በምን ያህል መጠን ነው መስራት የፈለጋችሁት? ፕሮፖዛላችሁን አስገቡልን ይሉናል እና ያንን ማድረግ ትንሽ አድካሚ ነው። ያንን ሁሉ ፕሮፖዛሎች እየሰራን እንትን እያልን ነው እና ሜቢ ትንሽ ጊዜያቶች ናቸው። ሜቢ እንደ እግዚአብሔር ፍቃድ በትልልቅ ሚዲያዎች ጭምር በቴሌቪዥንም ራሱን የቻሉ ዩኒቨርሲቲዎች የሚከፈቱበትንም ሰዎች እንደዚህ ከእስልምና ወጥተው ማይቸገሩበት ስራ የሚሰሩበት ራሳቸውን የቻለ ድርጅት የሚከፈትበትን ኤቭሪቲንግ አክቹዋሊ ፕሮፖዛሎቻችንን እንትን ብለናል። ያንን የማድረግ አቅም ያላቸው ተራ ሰዎች ሳይሆኑ እጅግ ባለጸጋ የሆኑ አሉ የሚባሉ እንደ ሀገሪቷ ላይ አሉ የሚባሉ ሰዎችም ከጎናችን ስላሉ ግን እነሱ ዝም ብለው ስለማይሉ ተጨባጭ ነገሮችን ይፈልጋሉ። ሂደቶች ላይ ነን። እንግዲህ እግዚአብሔር ከረዳን መምህር እንዳሉት ያው እንሰራለን። ከቆየን እኛ ባንሰራውም ደግሞ ለሚመጣው አትሊስት ከኋላችን ላለው ለሚመጡት የሆነ ነገር ጥለን እናልፋለን ብለን ተስፋ እናደርጋለን። አትሊስት 2000 ዓመት ቤተክርስቲያን ተቀምጣ እስልምና ላይ ምንድነው ያላት? ምንድነው እሱ? ምን ሰርታለች ሲባል አይ ፕሮቴስታንቱ ላይ ነው የሰራችው እስልምናን ትተዋለች ሚል መሆን የለበትም። እስልምና ላይ ይኸው እንደዚህ ተቋም አላት። ከእስልምና ላይ የሚመጡ እንደዚህ ድርጅቶች አሏቸው የሚሰሩበት። እኛም ብቻ ማሳደድ አይደለም
ከእስልምና የሚወጡ ይደበደባሉ፣ ከቤተሰብ ይባረራሉ። በጣም አስቸጋሪ እንትኖች አሉት። እኔ በጣም የሚያሳዝነኝ በቃ ብዙ ጊዜ ማዝነው ከእስልምና ወጥተው ጀስ ከዛ በኋላ ያለውን ስቃቸውን ስሰማ አዝናለሁ። በብዙ ነገሮች አዝናለሁ። ልረዷቸው ማችሉ አለ አንዳንዴ ከአቅም ውስንነት የተነሳ ስቃይ ውስጥ ሲገቡ ስተዋቸው በጣም ያሳዝናል። እና እነኛ ነገሮች እንደዛ እንዳይሆኑ በትልቅ ካፒታል ትልልቅ ፕሮጀክቶችን ነድፈናል። እንግዲህ እግዚአብሔር ይርዳን። ወደ ማማዬ ልለፍ። እንኳን ደህና መጣሽ። መንዙማ ምናምን እያሉ ነው። መንዙማው እንግዲህ በየቤታችሁ ሲዲ ገዝታችሁ አዳምጡ። ገቢ ማሰባሰቢያ ላይ እሱን ታዋጡለታላችሁ። መንዙማውን እንትን ብላችሁ ወይም ማስያዣ ገንዘብ ካነሰው ማለት ነው። እና መንዙማውን በደንብ እያዳመጣችሁ ብቸኛ በእስልምና ውስጥ ለሙሐመድ መንዙማ ማለትም መዝሙር ማለት ነው። መዝሙር ለሙሐመድ ይቻላል አይቻልም የሚል ጠብ አለ። ይቻላል የሚሉ አሉ፣ አይቻልም የሚሉ ሁለት ክፍል ናቸው። እንግዲህ ኃይለኛ ጠብ ነው ያላቸው። አይቻልም ለፍጡር መዘመር አይቻልም ብለው የሚያምኑ አሉ። ስለዚህ ለሙሐመድ መዘመር የለበትም ወይም መንዙማ መውጣት የለበትም ብለው የሚሉ አሉ። እንግዲህ ሁለተኛ ሰው ሆኛለሁ፣ በህይወት እያለው ነው መዝሙር ይወጣልኝ ወይም መንዙማ ይወጣልኝ። እንግዲህ ቀጣይ እንግዲህ መንዙማው ብቻ ሳይሆን የልደት ቀኔም ይከበራል ይመስለኛል። ለሙሐመድ ልደት ቀኑ የሚያከብሩ አሉ። መከበር የለበትም ሚዲያ ነው የሚሉ አሉ። ሽርክ ነው የሚሉ አሉ። ብቻ እስቲ ይህን ትርኩ። የእፎይ መንዙማስ እንዴት ነው? እሱ ቢዳ ነው ሽርክ ነው ወይንስ ሐላል ነው የተፈቀደ ነው? እንዴት ነው እሱ? ቀጣይ ደግሞ ልደት ቀኔን ነግራችሁና ልደት ቀኔን ታከብራላችሁ። እሱም ብቻ ሳይሆን የሚሞትበትም ቀን መከበሩ አይቀርም። ያው እውነት ነው ማክበር አለባችሁ፣ እየጠቀምናችሁ ስለሆነ ማለት ነው። ቀጣይ ላይ እንግዲህ ዛሬ አሁን እንትን ስለገባ ነው ህማማ ገብቷል። መዝሙር ስለማይቻል ነው። ቀጣይ እሱን ከፍተን እንገባለን ወይንም ትላላችሁ እና እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ ወንድሞች። በላዲ እፎይ ሰላም ለእናንተ ይሁን። ሁላችሁም ሰላም ብያለሁ። ገስት ላይ ያላችሁ እንዲሁም ከታች ያላችሁ እንኳን ደህና መጣችሁ። ስላየናችሁ ደስ ብሎናል። ያው ከመጀመሪያው ሲጀምር እዚህ ጋር እንደ 13000 ሰው ምናምን አይቼ ነበረ ቀደምና ሜቢ 7000 ምዕመን ሙስሊም ነው እንደሚታወቀው። ከዚህ ቀደም 30,000 ምዕመን ነበረ እፎይ ቤትና ሄዳችሁ ሪፖርት አድርጋችሁ ኑ ተብለው ከቴሌግራም ተልከው ነበረ ወገኖቻችን እና መተው ኮፒ ሊንክ እያደረጉና ፎሎ እያደረጉ እየተማሩ ነበርና ግማሹ ምዕመን ሙስሊም እንደሆነ አልጠራጠርም። አሁንም ያላችሁ ሙስሊም ወገኖቻችን እንወዳችኋለን፣ እናከብራችኋለን። ጥሪያችንም ስለምንወዳችሁ ነው። እና ወደ ወንድሞች ስመጣ ስላየናችሁ በጣም ደስ ብሎናል። ከተናገራችኋቸው ነገሮች ውስጥ ትንሽ ሀሳብ ባስቀምጥ ደስ ይለኛል። ማለት በጣም ብዙ አይነት ፖይንቶችን አንስታችኋል። ያመሰገናችኋቸውም ወንድሞችም አሉ። እንደገናም ደግሞ ቅሬታችሁንም ያስቀመጣችሁባቸው ማለት ነው። ልክ እኔም እንደናንተው የማመሰግናቸው እና ደግሞ ቅሬታም ያለኝ ሰዎች አሉ። በእርግጥ አንድ ባንድ የሚነገር አይደለም እና ከማመሰግናቸው ወንድሞች መካከል ወንድሜ ዜዶ ነው። በነገራችን ላይ በወንድሞች ተስፋ ሳይቆርጥ ከጀመረበት ቀን ጀምሮ በየቀኑ ላይቭ እየከፈተ ፍትህ ለወንድሞች እንደ ልባቸው መንቀሳቀስ የማይችሉ በሀገራቸው ላይ ሆነው ለምንድን ነው መንቀሳቀስ የማይችሉት ብሎ እለት እለት ቤት እየከፈተ ስለ ወንድሞቹ ፍትህ ሲጠይቅ የነበረ ወንድማችን ነውና ሌሎችም አሉ። ግንባር ቀደም ሆኖ ግን ያየሁት እሱን ነውና እግዚአብሔር አምላክ እኔ ምርቃት አልችልም። እግዚአብሔር አምላክ ፍጻሜን ያሳምርልህ ነው የምለው። ዜዶ ሌሎችም አላችሁ ስማችሁን ማላቃችሁ እለት እለትም ቤታችሁን እየከፈታችሁ እንደዚሁ ፍትህ ለበላዲና ለእፎይ እያላችሁ እንትን የምትሉ ማለት ነው። በተቃራኒው ደግሞ ያው ቅድምም ሲያነሱ ነበረ ወንድሞች ኦርቶዶክስ ሆናችሁ ፍትህ ለእፎይ ማለት ግዴታችሁ አይደለም ማለት በሉልኝም ተብላችሁም ተለምናችሁም አይነት ስላልሆነ ማለት ነው። ነገር ግን ተገላቢጦሽ ሆናችሁ ያው ሲናገረው ነበረ እፎይም
ወንዱ ቀሚስ ለብሶ ሴቷም እንደዛው ተከናንባ ምናምን መተው ሸፊአ ያረሱን ምናምን እያሉ የዘመጭራሹኑ መንዙማ እየጨፈሩ ነው ያየናቸው ሁላ ማለት ነው። እንደውም እኛ በነብዩ አናፍርም እያሉ ጭራሹኑ እንደዚህ አይነት ቪዲዮ እየሰሩ ነበር እና በጣም ነው የሚያሳፍረው። ይሄ ቀድመም እንዳለው መሐመድ ለኢየሱስም አማልዳለሁ እያለ አንቺ ያንን መንዙማ እየዘፈንሽ ሙስሊሞችን ለማስደሰት ብቻ ማለት ነው። በተለይ ወንድ ሆነ ቀሚስ ለብሰ መተ የምትጨፍር በመንዙማ የምትጨፍር ወንድ እኔ ክርስቶስን በጣም ነው ማፍረው። ማለት ወንዶች በአሁን ሰዓት እንደዚህ ኢቭን አልባሌ ቦታ ላይ ራሱ የምትታዩ አይነት ሰዓት አይደለም። ወንጌልን የምትሰብኩበት ነው። ኦኬ በአደባባይ ወጣችሁ ስለ እግዚአብሔር ቃል የምታስተምሩበት እንጂ ወጣችሁ ቀሚስ ለብሳችሁ ጣዖትን ለጣዖት መስዋዕትን የምትሰውበት ሰዓትም አይደለም እና እንደው እህቶቹስ እሺ ለውሳኔ ችኩል ስለሆነ ነው እንበል። ወንድሞች ግን ነገሮችን ስተገብሩ እንኳን አንዴ ሁለቴ ሶስቴ ያስባችሁ ነው ብዬ አስባለሁና እንደነዚህ አይነት ነገሮች ላይ ብትጠነቀቁ። እንደውም እናንተ እህቶችን የምትመክሩ ነው ልትሆኑ የሚገባው። እህቴ ይሄ ነገር አያምርብሽም ይሄን ነገር ቀይሪ ብላችሁ ልትመክሩ ነው እንጂ የሚገባው ጭራሽ ብሳችሁ ቀሚስ ለብሳችሁ ልክ እነሱን መስላችሁ እንትን ስትሉ ያሳፍራል። እና ቅሬታዬ ከዚህ ጀምራል። ያው ወደ አባቶች ወደ ሃይማኖት ተቋም እሱ እኔ ከመጀመሪያው ነው ፌስቡክ ላይ ጽፌዋለሁ። ነብዩ መሐመድን ብሎ ጭራሹ የኛው የቤተክርስቲያን አካል ነው የምትሉት አካል ነብዩ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ላይ ድንበር ያለፈ እኔ ገና ስሰማው ኢብኑ ሐኪም ነበረ የላከልኝ ቪዲዮን ማለት ነው ስሚው ብሎና ስሰማው ሙስሊም ነበር የመሰለኝ ያንን መግለጫ ያወጣው ሙስሊም መስሎኝ የኛ አባቶች የለቀቁትን ሰማሽ እንዴ ሲለኝ አይ ይሄ እኮ የሙስሊም ነው የኛ ላክልኝ እንጂ አልኩኝ ጭራሹ ማለት ነው ገርሞኝ ማለት ነውና የዚህ ነሐል ነው የተገረምኩት። ሰለላሁ ዐለይሂ ወሰለም እያሉ እነሱን መስለው ማለት ነው። ይሄ ማለት ልክ ጲላጦስ የህዝቡን ፍላጎት ለማሟላት ሲል ክርስቶስን በአደባባይ ያሰቅሎታልና ልክ እንደዚሁ ምእመኑን የሙስሊሙን ኡማ ለማስደሰት ብላችሁ ዛሬም ክርስቶስን እንደሰቀላችሁት ነው ማይሆን እንደዚህ አይነት ሰዎችን ማለት ነውና በዚህ ላይ በጣም ቅሬታ አለብኝ ያው ወንድሞችም ስላስቀመጡት ማለት ነው። እና ሌላው ልንፈልገው ወንድሞች ሲጠፉ ጭራሽ ሌሎች እፎይ ሲጠፋ ለአንድ ሰሞን ሌሎች ጀግና እፎዮችን አሳይቶኛል። እነ ቆስጠንጢኖስ በጣም ምን ስማችሁን አሁን ጠቅሼ እንትንም አለላችሁ ያላሰብኳችሁ ወንድሞች ጭራሽ ነብር ሆናችሁ የመጣችሁ እስልምናው ላይ ዲቴል ገብታችሁ መስራት የጀመራችሁ በጣም የኮራሁባችሁ ወንድሞችን አይቻሉ እህቶችም ጭምር ማለት ነውና እንደዚህ ነው የምንፈልገው። አንድ እፎይ ላይ ብቻ አይደለም እንዲሰራ የሚፈለገው ዛሬም የሚጮኸው ለአንድ እፎይ ብቻ አይደለም። ሺህ አላፍ እፎዮች ይመጣሉ። እነዛ እፎዮች ደረታቸውን ነፍተው ስለ እምነታቸው ዲፌንድ እንዲያደርጉ ስለሚያስፈልግ ነው። የነሱ ዓላማ እፎዮችን ማጥፋት ስለሆነ ማለት ነውና እፎዮች በጣም እየፈሩ ያየንበት ሰዓት ነውና እግዚአብሔር ይመስገን ይሄ አጋጣሚ እንደውም ወንጌል እንዲሰበክ የእግዚአብሔር ቃል እንዲነገርበት የብዙ ነፍሳት መዳኛ መንገድ የሆነበት አጋጣሚ ነው። ብዙዎች እንዲነቃቁበት አባቶች እንዲነቁበት መምህራን እየነቁ እስልምናውን እንዲመለከቱ የተደረገበት ነው። ታስታውሳላችሁ እኔ ስንት ጊዜ ፖስት ያለው ቤተክርስቲያን ግን ነፍሳትን ለማዳን በፕሮቴስታንት ላይ ብቻ ነው እንዴ ተልእኮው ብዬ ሁላ የፖስትኩበት አጋጣሚ አለ። በቃ እስልምናው ላይ ጭራሹ ማንም የሚያስታውስ የለም። እኔ መምህራን ራሱ ይቅርታ አድርጉልኝና እስልምናውን እንደሚፈሩ እኔ ክርስቶስን ራሱ የሚፈሩ አይመስለኝም። በጣም ነው እንትን የሚሉት ፕሮቴስታንቱ ላይ ሲሆን ግን አንድ ጥቅስ ይያዛል። ሮሜ 8:34 ኢየሱስ ያማልዳል ቀን ከሌሊት ነው በቃ ሲጮህ የሚዋለው። ጥምቀት ለድነት ያስፈልጋል በቃ ይሄ ሲባል ግን የናንተ ስራ በፕሮቴስታንት ላይ የምትሰሩ ወንድም እህቶች የናንተ ስራ ቀላል ነው እያልኩኝ አይደለም። በጣም ከባድ ነው። በጣምም ትልቅ ተልእኮንም እየሰራችሁ ነው። ነገር ግን ቤተክርስቲያን እስልምናውንም ልታይ ይገባል። ኦኬ እስልምናውንም ልታየው ይገባል። በፕሮቴስታንት ላይ የምትሰሩ ወንድም እህቶችን እያቃለልኩ አይደለም። የናንተ ስራ በጣም ወደር የሌለው ስራ ነው። ነገር ግን ደግሞ ይሄ ተልእኮ የቤተክርስቲያን ተልእኮ አንድ ቦታ ብቻ አይደለም፣ ለዓለም ነው ተልእኮ። ሂዱ አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጉ ነው ያለው።
ኦኬ ለአንድ ግለሰብ ለሆኑ ግለሰቦች ብቻ አይደለም ተልኳ የቤተክርስቲያን ለዓለም ነው። ስለዚህ ለዓለም እስከሆነ ድረስ ደግሞ በሁሉም በኩል ቤተክርስቲያን በእኩል ወንጌልን ልታደርስ ይገባል እና በእስልምናው ላይ በጣም ሊሰራ ያስፈልጋል። ቤተክርስቲያንም ይህንን ነገር በደንብ አጽንኦት ሰጥታ ልትመለከተው ይገባል። ሰሞኑን ግን ያየሁት አንድ ልቤን የነካኝ ቪዲዮ አለ። ስም አልጠቅስም። እስልምና ላይ መስራት እውቀትን አይጠይቅም የሚል አይነት ንግግር። እውነት ለመናገር አንድ ሰው የሆነ የቤተክርስቲያን መምህር ሹመት ስላገኘ ብቻ በሁሉም ቤተ እምነት ውስጥ የመስራት ችሎታ አለው ማለት አይደለም። ይሄንን ስላችሁ በጣም ከታላቅ ይቅርታ ጋር ይሄንን ያለው አካል በጣም ከፍተኛ እንግዲህ ሹመት ያለው ምናምን ነው ተብሎ የሚታሰበው፣ ግን እስልምና ላይ መስራት እውቀትን አይጠይቅም የሚል አይነት ንግግርን አይቼ እግዚአብሔርን ነው የምላችሁ ልቤን የተሰበረው። ማለት ምን ያህል ወንድሞቼ እንደሚለፉ ስለማቅ፣ ምን ያህል ደግሞ እውቀትን እንደሚጠይቅ ስለማቅ ማለት ነው። ምን ያህል መጋደልን እንደሚጠይቅ በአንድ ጥቅስ ይዞ በአንድ መጽሐፍ ቅዱስ ላይ ጥምቀት ለድነት ያስፈልጋል አያስፈልግም በሚለው ክርክር አይደለም እስልምና ላይ የሚሰራው። ብዙ አይነት ሶርሶችን ፈልጎ ነው አንድ ክርስቲያን ከእስልምና ጋር ዲስከስ የሚያደርገው ከሙስሊም ወገኖቻችን ጋር። አንድ መጽሐፍ ብቻ ይዞ አይደለም ከሙስሊም ወገኖቻችን ጋር ውይይት የሚያደርገው። በጣም ብዙ አይነት ሶርሶች ሁለት እንኳን ይዞ አይደለም። እነሱ ይክዳሉ ታውቃላችሁ። 3-4 የሆኑ መረጃዎችን አዘጋጅቶ ነው ኢቭን ከአንድ ሙስሊም ጋር አንድ ክርስቲያን የሚከራከረው። እነዛን 3-4 መጽሐፍቶችን ማገላበጥ በራሱ ምን ያህል እውቀት እንደሚጠይቅ አስቡትና የእስልምና ላይ የሚሰራውን ነገር ልታቃለሉት አይገባም። ምክንያቱም እናንተ ቀረብ ብላችሁ እንዴት እንደሚሰራ ስላላወቃችሁት ከውጪ ሆናችሁ ዳር ሆናችሁ እስልምና ላይ መስራት እውቀትን አይጠይቅም ልትሉ አይገባም። ምን ያህል ተጋድሎን እንደሚጠይቅና ምን ያህል ደግሞ ኢቭን ራሳችሁን ነው የሚያሳጣችሁ። በነገራችን ላይ ክርስቶስን ይሄን እያካበድኩ አይደለም፣ ራሳችሁን እንድትረሱት ሁላ ያደርጋችኋል እስልምና ላይ መስራት። ኦኬ ራሳችሁን እንድትረሱት ምግብ እንድትበሉ እንኳን ሰው ነው የሚያስታውሳችሁ። እኔ ይሄን አጋጣሚ ስለማቀው ማለት ነው በወንድሞቼ ምናምን ስለማቀው በጣም ብዙ ነገርን ነው የሚጠይቀው፣ ብዙ ነገርንም ነው የሚያሳጣችሁ። ይሄን ስል ካዲያ እንደው እናንተ የምትሰሩት እንደው በጣም ከባድ ነው ብላችሁ እንድታካብዱት አይነት አይደለም፣ እንዲካበድ ፈልጌ አይደለም። በጣም ብዙ አይነት ነገርን ስለሚጠይቅ ማለት ነው ራስን እስከ ማጣት ድረስ የሚጠይቅ ነገር ነው እስልምና ላይ መስራት እና እንደው እንደዚህ ያላችሁ ያቃለላችሁ የወንድሞችን ልፋት በሆነ ነገር ባትሸፍኑት መልካም ነው። በጣም ብዙ የሚደከምበት ስራ ነው እስልምና ላይ ብዙ መስዋዕት የሚከፈልበት ነው። ይሄንን እያልኩ ያለሁት የወንድሞችን ልፋት ስለማይ ነውና ወንድሞቻችን ጳላዲዮስ፣ እፎይ እንዲሁም ሌሎቻችሁ እግዚአብሔር አምላክ ከዚህም በላይ የምታገለግሉበት ብርታቱን ኃይሉን ይስጣችሁ። እናንተ ለኛ ኩራቶቻችን ናችሁ። ብዙም እየተማርንባችሁ ብዙ እፎዮችንም እያፈራችሁ ብዙ ጳላዲዮሶችንም ብዙ ወንድም ያው ጠቅሼ ያልጨርሳችሁ ብዙ አይነት እፎይ ስለተነሳችሁ ማለት ነውና ይሄ ቀላል ስራ አይደለም። በርቱ ነው የምለው። ቀጥሉሽ። እሺ እናመሰግናለን። ያ ከሴቶች ክንፍ ሴቶች ቅድም እንዳልኳችሁ ነው እስልምና ላይ የሚሰሩ ለወል ከሌ ማለት አንችልም። እነ ናኑን እነ እውነትን ጨምሮ የመሲሁ ልጅ ሌሎችም ጨምሮ እጅግ በጣም ብዙ የሰሩ ሲታገሉ የነበሩ ገስት ላይ ያሉት ስለገቡ ነው እነኛን የጠራሁት እና ብዙ አሉ። በጣም እናመሰግናለን ሁላችሁም። ማማዬ እናመሰግናለን። ወደ አልፋ ልለፍ። አልፋ የተወሰነ ደቂቃ ልስጥህ፣ ረጅም ሰዓት አልሰጥም፣ 5 ደቂቃ ያህል ማክሲመም። ሰላም ብያለሁኝ ሁላችሁንም። እኔ 1 ደቂቃ ይበቃኛል፣ ከ1 ደቂቃ በላይ አላወራም። እኔ ወንድም አለም እንኳን ተመለስክ ብያለሁኝ። ደስ ብሎኝ ነው በመመለስ። ብቻ በአንተ ትንሽ ቀንቻለሁኝ። በዚህ ቀናትም ተነስቼ ወደዚህኛው ለመግባት እኔም ወስኛለሁ። ከ1 ወር ወደዚህ ነው ወደዚህ ለመግባት የወሰንኩት እና ታላቅ ወንድማችን አመሰግናለሁኝ። እና ሌላ ነገር ደግሞ መናገር የምፈልገው ምንድነው ይህን ሰሞን ገጠር ላይ ምናምን ቼክ እያደረኩኝ ነበር። ድንገት አሁን እንግዲህ ያው ታች ስልኮች ምናምን ወደ ገጠር ውስጥ እየገቡ ነውና እያየሁኝ ነው እንደዚህ ነበር እንዴ ምናምን ያሉት ትልቅ ሰዎች ጭምርና በጣም ማለት በቃ እየተገረሙ ነው። እንደዚህ ነው እንዴ ምናምን ይላሉ። እኔ እያደረጋችሁ ያላችሁት ነገር ውጤቱ አሁን አይደለም የሚታየው። ውጤቱ አሁን ከ1 2 3 4 5 ዓመት በኋላ ምን አይነት ለውጥ እንደሚመጣ እንግዲህ አብረን እናየዋለን። አሁን ሰዎች እስልምና ላይ የሚፈሩት እንግዲህ ብዙ መሰረት ተሰራ
ይፈራሉ። እስልምና ለበቃ እስልምና ደግ እንደሆነ ተቂያ ስለሚሰሩ እነሱ እስልምና በቃ ጥሩ እንደሆነ ምናምን እንደውም ኢትዮጵያን በጣም እንደሚወዱ ምናምን ነገር ነው በቃ የሚሰከሰን ድሮ። ያ ነገር ግን ኮምፕሊትሊ ውሸት እንደሆነ እያዩ ነው። እና ደግሞ ሰው እየነቃ ነውና ብቻ ቀጥሉበት። እኛም ከጎናችንን ወደዚህ በኦሮምኛም ደግሞ ያው ትንሽ እንረዳቸዋለን በሚችለው አቅም። ያው አንተም ትችላለህ ኦሮምኛ ቃለውኝ ግን እና በርቱበት። እንደ ሀሳብ ደግሞ አንድ ከውስጥ የሆነ ነገር ጽፍላለሁኝ እሱ አሁን እዚህ ለመናገር ስለማልፈልግ ነው። እና ለሁሉም እግዚአብሔር አክብርልን። እንግዲህ ከጾሙ በኋላ እኛም እንገባበታለን ብዬ ተስፋ አደርጋለሁኝ። እግዚአብሔር አክብርልን። መልካም እናመሰግናለን። በኦሮምኛ ሜቢ እኔም ልገባበት ስላሰብኩኝ ሜቢ በሰፊው እንመጣበታለን። በውስጥ እንነጋገራለን። ልጆችን የተወሰኑ እንትን እያልን ነው እየተማሩም ያሉ አሉ። እነሱንም ጨማምረን በኦሮምኛ ቀጣይ በሰፊው እንመጣለን። እንግዲህ እንደ እግዚአብሔር ፍቃድ ለዛ ነው አንተን የሚያስገባው። ሜቢ እንቀጥላለን። ኦሮምኛው ላይ እንገባለን በሰፊው። ለጊዜው እናመሰግናለን። እሺ ወንድም። እሺ ባሮክ አንተን ላስቀጥልህ። እሺ ሁላችሁንም ሰላም እያለሁኝ እንደምን አላችሁልኝ? እና ለውድ ክርስቲያኖች እንኳን ለሆሳዕና በዓል አደረሳችሁ። አክቹሊ አሁን ወደ ሕማማት ተሻግረናል አልፈናል ማለት ነው። እናም እንኳን አደረሳችሁ። በእርሱም ቁስል እኛ ተፈወስን ስለሚል ሕማሙ ሁሉ ለእኛ መዳን ነውና ለዚህ ለተወደዱ ጊዜያቶች አደረሳችሁላችሁ ወዳለው ክርስቲያኖች። በመቀጠል እንኳን ልዑል እግዚአብሔር አምላክ እናንተን ሰላም አደረጋችሁ። የብዙ እናቶች፣ የብዙ አባቶች፣ የብዙ ወንድሞች፣ የብዙ እህቶች ጸሎት ከእናንተ ጋር ነበር። በነገራችን ላይ ለሳምንታት ያክል አካባቢ አንድ ፕሮግራሞችን ይዘን ለመግባት እየሞከርን ነበረ። ምንድን ነበረ እርሱም እፎይ ያለ ማስረጃ ያወራበት አንድ ለእንትን እንኳን ለናሙና አንድ ነገር ካላችሁ እንኳን እስኪ ግቡና አሳዩንና እኛ ምንውቀሰው የሚል እንትን ገብተን ነበረና እንዲሁ በተራ ጥላቻ ወይም ደግሞ ዝም ብሎ ሲወራ በሰሙት ምናምን ነገር ነበረ ብዙዎች ሲሳደቡና ሳይገባቸው ሲፈርዱ የነበሩ ብዙ ሙስሊም እህትና ወንድሞች ብዙ ነገር እንዲያውቁ ሆኗል። በነገራችን ላይ እንደ ቀልድ ምንም ስለ ሃይማኖትም ግድ የሌላቸው የነበሩ ሰዎች ሁሉ ሃይማኖታቸውን እንዲረዱ እንዲያውቁ ጀስት የስም ለውጥ እንጂ ተመሳሳይ ሃይማኖት እዛም የሆነ አንዱ አምላክ እዚህም ያለ አንዱ አምላክ እንደሆነ የሚረዱ ብዙ እውቀት የሌላቸው ሰዎች ነበሩ። ግን እግዚአብሔር አምላክ አቤት ጠራችሁኝ? ቀጥል ባሮክ ቀጥል። ኦኬ። እና ብዙዎች ስለ ሃይማኖታቸው እንዲያውቁ እንዲረዱ ብዙዎች እስልምና ምን ማለት እንደሆነ በአንድ ሰው የተጀመረ ምስክርነት የሌለው እንዲሁ ነውና ብዙዎች አውቋል ተረድቷልና ስለዚህም ደግሞ ለእናንተ ምስጋና ይገባችኋል። እንግዲህ ብዙ ትዝብቶችንና ብዙ ምስጋናዎችን አቅርባችኋል። ሁሉም ነገር ያላችሁት ነገር ትክክል ነው። ብዙዎች በሁሉም ሳይድ ለመወደድ የሚሞክሩ ከእንጀራቸው ብቻ ነገሮችን አይተው ወይም ደግሞ በዚህ መወደድ በዛኛው መወደድ እና ቲክቶክ ላይ ምንም አይነት በቃ ስራ እየተሰራ እንዳልሆነ ተራ ነገር እየተሰራ እንደሆነ አድርገው ለማንቋሸሽ ተራ ሚዲያ ላይ ያሉ አይነት ሰዎች ራሳቸው ሚዲያ ላይ እየሰሩ በነገራችን ላይ ትልቁ ገቢያቸው ራሱ ሚዲያ ሆኖ ግን ደግሞ እንዲሁ ሚዲያ ላይ ያሉ ተራ ሰዎች ሰውን የሚያባሉ ምናምን እያሉ ለመግለጥና የሆኑ ጓደኞቻቸውን የሆኑ የገቢ ምንጮቻቸውን ከማየት ብቻ አንጻር ለሚያምኑት እምነት ለሚያምኑት አምላክ እንኳን ክብር የሌላቸው ሰዎችም ነበሩ እና እነርሱም አሁን ከዚህ በኋላ ብዙ ነገርን ያውቃሉ ይረዳሉ ብዬ አስባለሁ። ተሸውደው ነው ብዬ አላስብም። እንዲህ ሁለት ነገር መውደድ አይቻልም፣ ለሁለት ጌታ መገዛትም ስለማይቻል ማለት ነው እና እግዚአብሔር አምላክ በነገሮች ሁሉ ከእናንተ ጋር ይሁን፣ ከፊት ይቅደምላችሁ። ሀሳባችሁንም ሰምተናል። በጣም ደስ ይላል። እንዳላችሁት ነው። በጣም ብዙ ኮሌጆች አሉ በነዛኞቹ ሳይድ
እንደሚታወቀው ክርስትና ላይ እንግዲህ ትምህርት የሚሰጥበት ምናምን ብዙ መጽሐፍት ተጽፈዋል። ብዙዎችንም አሳደዋል። ጌታችን እና መድኃኒታችን ኢየሱስ ክርስቶስን ምን እያሉ መጽሐፉ ላይ ጽፉ እንደነበር እናውቃለን። ምን እያሉ ሁላ ይናገሩ እንደነበር እናውቃለን። አሁን ያ ዘመን ያበቃል። ቤተክርስቲያን ዲፌንድ ከማድረግ አልፋ አሁን ካውንተር አታክ ደግሞ ያስፈልጋል። እውነት ስላላት ማለት ነው። ክርስትናው እውነት ስላለው መሰረትም ስላለው የቀደመም ስለሆነ የነቢያቶች አምላክ በነቢያቶች የተሰበከ በሐዋርያቶች የተመሰከረለት ጌታ ስላለ የሞተ ይልቁንም ከሙታን ተለይቶ የተነሳ በአባቱ ቀኝ ያለ ዳግም ለፍርድ የሚመጣ ክርስቶስ ኢየሱስ የሚባል አምላክና ጌታ ያለን እውነት ያለን ሰዎች ስለሆንን ስለዚህ እውነታችንን ከእኛም የሚጠበቅ መመስከር ስለሆነ ለዚህ እውነት ደግሞ ሁሉም ክርስቲያን ሊቆምና የሚያውቀውን ደግሞ ሊናገር ይገባል። ከእፎይ ጎን መቆም ማለት እፎይን መደገፍ አይደለም፣ ቤተክርስቲያንን መደገፍ ነው። እፎይ ያለ ምንም ማስረጃ የተናገረባቸው ጉዳዮች ስለሌሉ ማለት ነው። እግዚአብሔር አምላክ ይጠብቃችሁ። ጰላዲ እፎይ፣ ሁላችሁንም እዚህ ጋር ያላችሁ እህቶች ወንድሞች፣ ለሁላችሁም ረጅም እድሜ እና ከዚህ በላይ እውቀቱና ጥበቡን ይግለጥላችሁ። በጣም ነው የምንወዳችሁ። ክብር ያድልኝ። እናመሰግናለን ባሮክ፣ እናመሰግናለን። ያ እስቲ በውሸት የተናገረውን መረጃ አመጡም ባይዘ ቪዲዮዎችን በስርዓት ላደመጠ ሰው ሙሉ ቪዲዮዎችን ላደመጠ አንዲት ያለ መረጃ ወራዋትን ሊያመጣ ይችላል። ባይዘ አንዳንዴ ለራሴ ይገርመኛል። ለካ እስልምና ላይ የምናወራው ሁሉ በመረጃ ነው። በቃ ተሳስተን ያለ መረጃ እንደማናወራ ይሄ ማሳያ ነው። ምክንያቱም እኔ ቻሌንጅ አድርጉ እስቲ ጥላቻ ስለሚሉ ቻሌንጅ አድርጉ እስቲ ኑ ያለ መረጃ ወራ ነውን ደጋግሜ ል ነበርና ሊያመጡ ይችሉን ብዬ አስብ ነበረ። አሁን ላይ ሳስበው እያንዳንዷን ቃል የተናገርኩትን ከሐዲሳቸው ማሳየት እንችላለን። እያንዳንዷን ማለት ነው። ስድብ የሚመስለው የሚቀፍ የሚመስለው ቆሻሻ የሚመስሉ እንደዚህ ባይባሉ የተባሉትን ቃል በቃል ከሐዲስ ማምጣት ይቻላል። እያንዳንዱ ማምጣት ይቻላል። እንደው እኛ ኢትዮጵያውያን ሆነን ቃላቶቹ ስለሚቀፉ ወደ አማርኛ ስናመጣቸው ይዘገንናሉ እንጂ ከዛ በላይ ሰቅጣይ ቃላቶች አሉ። ቀጣይ ግን እንሄድባቸዋለን። እስካሁን ያላየናቸው ደግሞ ትንሽ በፊት ቀፈፍ የሚሉ የመሰሏችሁ ከነሱ በላይ ዘግናኝ ነገሮችን አግኝተናል። እንግዲህ እንዴት እንደምትሆኑ ደግሞ እናየዋለን። እንሄድበታለን። ይነበባል፣ እናነበዋለን። ተጽፏል፣ እናነበዋለን። ሙሐመድ ሲተገብረው ያልዘገነናችሁ እፎይ ሲያነበው ሊቀፋችሁ አይገባም። ደግሞም አነበዋለሁ፣ ደግሞም እናነበዋለን፣ ደጋግመን እናነበዋለን። ቢቀፋችሁ ምን እናደርግ ካዳ? የምትወዱት እንዳይን ብሌናችሁ ምሳሱለት ሳታቁት እንደዚህ አይነት ዘግናኝ ነገሮችን አድርጓል። እናነበዋለን። እመኑኝ ነፍሴ እስክትወጣ ድረስ እንደዚህ አይነት ነገሮችን ነብዩ ያደረጋቸውን እናነባለን፣ ለሰዎች እንገልጣለን። ከበፊቱ በሚቀፉ ሁኔታ አሁን ደግሞ ቀጣይ በጣም ብዙ አሉ። እንግዲህ ተዘጋጁ፣ ደረታችሁን በስፖርት ወጠር አድርጉት። ይህንን ለመሸከም ማለት ነው። በየመስጊዱ ሰምቻለሁኝ በጣም ጥያቄ እንደተፈጠረባችሁና መልስ እያገኛችሁ እንዳልሆነ በተለያየ ቦታ ላይ መረጃዎች ይደርሱናል። ለማዋከብ ይሞክራሉ፣ ውሸት ነው ለማለት ይሞክራሉ። አንዳንዶቹ ደግሞ እፎይ እየተናገረ ያለው መጽሐፉ ላይ ያሉ ነው። አይ ክርስቲያኖች እየተቹን ያሉት ቡሃሪ ላይና ሙስሊም ላይ ባሉ መጽሐፍቶቻችን ነው። ስለዚህ ክርስቲያኖች እንዲሁ ከሜዳ ተነስተው አይደለም እየተቹን ያሉት እያሉ እራሳችሁ እየተሞጋገታችሁ ነው። ደስ የሚለው አንደኛው ይክዳል፣ አንደኛው ይመጣና ዳኢፍ ነው ይላል። አንደኛው ይመጣና አይ መጽሐፋችን ላይ ያለ እኔ ግን አልቀበለውም ይላል። ስለዚህ ስትካካዱ መልሰው ቁጭ ብለው የሚማሩ ብዙ አሉ። እውነትን የሚያውቁ በዛ ውስጥ እውነት አርነት ያወጣልና ነፃነትን የሚያገኙ የሚወጡ ከስርዓት አሉ። ትንሽ ጊዜ ነው። እያዩ ያንገፈገፋቸው ቋቅ እያላቸው ይወጣሉ መጨረሻ ላይ ማለት ነው።
ከጭን የማልፍ ሃይማኖት ስለሆነ ቃል ስጋ ሆነ ወደ አንተ ልለፍ። ሜይ ቢ አንተ ትመስለኛለህ ቀደም የምትለው። እንዴት ናችሁ? እንዴት አመሻችሁ? ኡስታዝ እንዴት ኑት? ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። እዚህ ላይ ያላችሁ እህት ወንድሞቼም ከስራ ያላችሁም ድሎ ስላገኙ አመሰግናለሁ። ድጋሚ ገስ ላይ እንደዚህ ስለተገናኘንም እውነት ደስ ብሎኛል። አብዛኛውን ስላላችሁት ጊዜም አልወስድም። የተወሰነ ነገር ብቻ ልበል። ከሚመሰገኑት ልጀምርና በደንብ አመስግናችኋል ብዬ አምናለሁ። ይቀራ ብዬ ማስበው እውነት እኛን ሲታዘዙ የነበሩ ትንሽ ናቸው ብሎ ሳይንቁ ኮፒ ሊንክ አድርጉ ሲባሉ ኮፒ ሊንክ ሲያደርጉ አሁን እንደምታዩት 14 ሚሊዮን ታብታብ ወደ 720 ኮፒ ሊንክ ያደረጋችሁ እውነት ትንሽ ናቸው ሳትሉን አካውንቱን እየሄዱ እነሱ በዛ በኩል ሪፖርት ሲያደርጉ ዲአክቲቭ ለማድረግ እምቢ ብሎ በነበረ ሰዓት ሁሉ በጣም እግዚአብሔር ስም እግዚአብሔር ይስጥልን ለማለት እወዳለሁ። በቅድሚያ ሌሎቻችሁ ያው ተመስግነናል ተመሰጋግነናል ብዬ አምናለሁ። በዚህ አጋጣሚ አንድ መረጃ መስጠት እፈልጋለሁኝ። እፎይ በእፎይ አካውንት እንትን ስም አካውንት የከፈታችሁ የቲክቶክም የፌስቡክም ምናምን ክርስቲያኖች ካላችሁ ፕሊስ ቴክ ኬር አድርጉ፣ ተጠንቀቁ ማለት ነው። አሁን ይሄ ግለሰብ ክርስቲያን ነው። ኦኬ ምን ብሎ ነው? በእስልምና የወጡ ለማገዝ የምትፈልጉ የንግድ ባንክ ብሎ እዚህ ጋር እናንተም ይሄው ስክሪንሻት አድርጋችሁ ቼክ ልታደርጉት ትችላላችሁ። ስሙን አሳያችኋለሁ። 1067 56 95 761 ብሎ እንደዚህ አይነት እንትን ውስጥ ባይ ውስጥ አስቀምጠዋል ማለት ነው። ገብቼ ሳየው የሁላችሁ ክርስቲያን ነው። ብርሃኑ ነጋ በቀለ የሚባል ግለሰብ ነው። ሁላችሁም ቼክ ልታደርጉት ትችላላችሁ። ስክሪን አድርጋችሁ ስዳችሁ ማለት ነው። በርካታ ወደ 57,000 ፎሎወር የደረሰው ማለት ነው። በርካታ አካውንቶች ተከፍተዋል። ከዚህ በፊትም እፎይን ተናግረዋል። አንድ ገንዘብም እየተጠየቁ ነው ብዙ ልጆች መረጃም ስለደረሰን፣ ሁለት ደግሞ አላስፈላጊ መረጃዎችም እየተሰራጩበት ስለሆነ ክርስቲያን የሆናችሁ የእፎይን ፕሮፋይል ብትጠቀሙ ምን ችግር የለም። እፎይ የሚለውን ስግን ባትጠቀሙ መጠቀም ራሱ አይቻልም። በአጠቃላይ ማለት ነው እንደዛ ማድረግ የለባችሁ። ክርስቲያን ሆናችሁ ጤናማ ከሆናችሁ ማለት ነው እፎይ የሚለውን የራሳችሁን ስም ተጠቀሙ። እኔም እፎይ ነኝ ሳምቲንግ ልትጠቀሙ ትችላላችሁ። እፎይ የሚለውን ግን ሊትራሊ አመሳስላችሁ ክርስቲያን ሆናችሁ እንደዚህ የምታደርጉ ሰዎች ለግል ጥቅማችሁ የግል ኪሳችሁን ለማደለም የምታደርጉት ጥንቃቄ እንድታደርጉ የሚል መልእክት በዚህ አጋጣሚ ለማስተላለፍ ፈልጌ ነው። መረጃውን ከመስጠት ባሻገር እኛ ምንም ልናደርግ እንግዲህ አንችልም። ይሄን ያለው ሪከርድ የምታደርጉትም ሪከርድ አድርጋችሁ ቪዲዮ የምትሰሩ ሰዎችም ቪዲዮ ሰርታችሁ እንትን በሉበት። ሌላው ብዙ እዚህ ጋር 7,000 ምናምን ሰዎች አላችሁ። አንዳንድ መረጃዎችንም ስትፈልጉ እፎይና ጳላዲዮስ እውነት አላቸው የሚል ቴሌግራም ቻናል አለን። እዛ ላይ ከዛ መረጃዎችን ብትወስዱ አንዳንድ መደናገሮችም የውሸት መረጃዎችም ሲሰራጩ የነበሩት ከዛ ባልመነጨ ሁኔታ ስለነበረ እዛ ላይ እንድታደርጉ ለማለት እወዳለሁ እና አመሰግናለሁ። አላስረዝምም። ለሌሎች እድል ልስጥ ብሮ። በዚህ አጋጣሚ የመጨረሻ አንድ የረሳሁት ስላለ በጣም ኢምፖርታንት ማለት ነው። ምን አለ መሰላችሁ ይሄ ነገር እግዚአብሔር ለበጎ ነው ያመጣውና በዚች በጠፋችሁባት ጊዜ ሳልነግራችሁም አላልፈው አንድ ነገር አለ። ከ20 ልጆች በላይ ቆስጠንጢኖስ ጋርና እኔ ጋር ብቻ የተጠመቁ ልጆች እንዳሉ ነው የምነግራችሁ። አብዛኛው ሄደው የነበሩ እስላም የነበሩ ከክርስትና ሄደው የነበሩ ወደ 20 ልጆች ኦልሬዲ እንደተጠመቁ በዚህ አጋጣሚ ልነግራችሁ እወዳለሁ። ቢኮዝ ይሄ እግዚአብሔር ለበጎ ነው። በቃ ይሄን መናወጥ ያመጣው በየቦታው ያለውን ደግሞ ቤቱ ይቁጠረው እና ለዚህ ሁሉ ደግሞ ክብሩን ልዑል እግዚአብሔር ይውሰድ። ይህንን ለማለት ነው። አመሰግናለሁ ኡስታዝ። እናመሰግናለን። ጠቁሚያቸዋለሁ። እኔም በዚህ አጋጣሚ ቆስጠንጢኖስና ቃል መረጃዎቹ ደርሰውኝ ስለነበረ ጠቆም አድርጊያቸዋለሁ። በዚህ ውስጥ ብዙ ልጆች እንደመጡ ጥሩ አጋጣሚ ነበር የተፈጠረው። እግዚአብሔር እንኳንም መረዳቸው፣ እንኳንም እንትን አላችሁ። ኤኒዌይስ እንትን ወደ አካውንቱ ስመለስ አካውንቱ እፎይ የሚል አሁን ራሱ አንድ ቁጥር ከስር ይጽፍልኛል። እፎይ ብሎ የኔ ነው ፕሮፋይሉ። እንግዲህ ምን ሊለኝ ሊሆን አላውቅም። አንድ ቁጥር እየጻፈ ነበር። ናግባ ሲሆንም ቁጥር ጻፍና ወይ ላክና ናግባ አንተ እና በእኔ ስም የተከፈቱ ብዙ አካውንቶች አሉ። ፌስቡክም አለ በእኔ ስም የተከፈተ። ፌስቡክም የለኝም። ፌስቡክም የለኝም። ገስት ላይ ሆኖ እያወራ ከታች አንድ ቁጥር ሲጽፍ ሜይ ቢ አንድ ጊዜ የሆነ ቪዲዮ ሰርተ
እንስሳንም ግንኙነት ማድረግ ይቻላል ብለህ በሰራበት ቪዲዮ ላይ አንድ ጀለስ አይ እንስሳ ሳይሆን ሴቶችን ነው እጅና እግርን ብሎ ሰርቶ ነበርና እጅና እግር አለ እሱ ተቆጥሮ ነው ላይ ሆነታችን የሚጽፉ ይላል። 4 እግር ያላት ሰው ነች ያለው። አየኔ አይደለም ምን እያየሁት እኮ ምን አስቡ ነው አስገባኝ እያለ ይጽፋል። እና ፕሮፋይሉ የኔ ነው፣ ስሙ የኔ ነው። ፕሊስ ክርስቲያን ከሆናችሁ እንደዛ ታደርጉ። ሙስሊሞቹ ያው ተቂያ የተፈቀደ ስለሆነ ውሸት የተፈቀደ ስለሆነ ሌብነትም የተፈቀደ ስለሆነ ሐላል ነው፣ ችግር የለውም ለነሱ። ክርስቲያኖች ግን ባታደርጉት ጥሩ ነው። ሚስተር ብርሃኑ ነው የሚለው አይደለ? አሁን ያሳየህን ላይ ሚስተር ብርሃኑ ማን ነው የሚለው? ሚስተር ብርሃኑ በቀለ አያቱም አለው። ሚስተር ብርሃኑ በቀለ ላሳየህና አይ በሰራተኞች ስራ በእንትን ማውጣት ይቻላል። በባንክ እንትኖችን ማውጣት ይቻላል። አክቹዋሊ ማወቅ ይቻላል። ፕሮፋይሉን ፎቶውን ማውጣት ይቻላል። ሰዎች ስላሉ ወዲያውኑ የቀየረው በነገራችን ላይ ላይቭ ላይ ለልጆች ስናሳይ ወዲያው ነው አካውንቱን ያጠፋው። ብርሃኑ ነጋ በቀለ እንግዲህ መምህር ነው። እንደዚህ አይነት ሌባ መምህር እንግዲህ አስቡ። እንደዚህ አይነት ቆሻሾች አሉ። ጥንቃቄ አድርጉ። የትኛውም ቦታ ላይ በውስጥ መጥቶ እንደዚህ ቢሏችሁ ጥንቃቄ አድርጉ ከማለት ውጪ ሌላ ምን ልል እችላለሁ? አይደል ነው። ጥንቃቄ አድርጉ። ለማንኛውም 200,000 አካውንት ያለውም አለ። በዚሁ አጋጣሚ 200,000 ፎሎወር የደረሰ እፎ የሚል አካውንት በውስጥ እየገባ ይሄ ነገር ያስፈልገናል፣ ቪዲዮ ሰርችበታለሁ ባይዘው ይሄ ነገር ያስፈልገናል፣ እፎይ ነኝ አሁን ችግረኛ ነኝ ምናምን እያለ ልጆችን ያወራቸዋልና እንደውም መምህራኖች ናቸው አጣድፎ ቪዲዮ ስሪበት ብሎኝ የሰራሁት ራሱ ማለት ነው። 200,000 ፎሎወር የደረሰ እፎይ በሚል አካውንት ጥንቃቄ አድርጉ። በቃ እኔ 2 ነው ቲክቶክ አካውንት ያለኝ 2 ነው። ይሄንኛውና አንደኛው 200 ምናምን ሺህ ይሄንኛው ወደ 700 ሺህ። ከዛ ውጪ ሶሻል ሚዲያ አክቹዋሊ ለጊዜው የምጠቀመው ሌላ የለኝም። ፐርሰናል የሆነ ቴሌግራም አለኝ። እሱም ፐርሰናል ነው እንጂ ግሩፕ ምናምን የለኝም። ከማንም ጋር ኢንተራክት ማደርግበት የለም። ስለዚህ የትኛውም ሶሻል ሚዲያ ጋር ከማንም ጋር አታገኙኝም ማለት ነው። የትኛውም ጋር ምጻጻፍበት ከማንም ጋር ኢንተራክት ማደርግበት የለም። በጣም ሴሌክቲቭ የሆኑ ሰዎችን ብቻ ማስተምርበት የተወሰነ ልጆች ኢሞ ነበር። ኢሞም እሱንም አጥፍቼዋለሁ። አሁን ላይ እየተጠቀምኩ አይደለም። በጣም ጥቂት ሰዎች ማስተምርበት እንትን ዋትስአፕ ነው። እሱም በጣም ጥቂት ሰዎች ቤተሰብ እንደዚህ ሆኑ። ከዛ ውጪ ቴሌግራም ነው። ቴሌግራም ደግሞ በጣም ሴሌክቲቭ የሆኑ ማስተምራቸው ልጆችና እንደዚህ በጣም ትንሽ ሰዎች ናቸው እንጂ ከማንም ጋር ማወራበት የለም። ስለዚህ ግሩፕ የትኛውም ግሩፕ ላይ ፎይ ነኝ ብሎ ቢመጣ ፎይ አይደለም ማለት ነው። የትኛውም ቦታ ላይ የለውም። የትኛውም ሜቢ ቴክስት ከመለስኩም እንትን ካወራውም ደግሞ እዚሁ 700,000 ያለው ላይ ነው እንጂ ሌላኛው ቴሌግራሜ ላይ አውርቼም አላቅም። አይምን ሌላ ፕላትፎርሞች ላይ አላወራም። እዚኛው ላይ ነው። እዚኛውም ላይ ብዙም ሚሴጅ የመመለስ ኢንተረስት ብዙም የለኝም። ከስንት አንድ ከእስልምና መምጣት የሚፈልጉ ለነሱ ብቻ ቴክስት ከመለስኩ ነው። በጣም በቀን ውስጥ በጣም ብዙ ቴክስቶች ይመጣሉ። ከ300 እስከ 400 በትንሹ ኦን አቨሬጅ ይመጣል ቴክስት። ሰው ለእነኛ ሁሉ መመለሱ በጣም ስለሚከብድ ረንደምሊ የገጠመኝን ፊት ለፊት እንደዚህ ሳየው የሙስሊም አካውንት ከሆነ እና መማር እፈልጋለሁ የሚል ከሆነ እነኛም ብቻ ነው ቴክስት ካናገርኩኝ ዚስማች። ከዛ ውጭ የሚሄደው የለም። ፐርሰናሊ በጣም የምፈልጉኝ ካላችሁ ቃል አናግሩት። ሜቢ በቃል ዙሪያ ምናምን ዞሮ የመጡ ወይም በቆስጠንጢኖስ እንደዛ ካለ ነው እንጂ ዚስማች ከኔ ጋር የምትገናኙትበት መንገድ የለም ማለት ነው። እና እንደዛ ነው። አለም እንኳን ደህና መጣሽ። ምናልባት አለም ከማውራቷ በፊት ቃል ስጋ ሆነ ቆስጠንጢኖስ አለ። ቅድም ቴዶም ተናግሮት ነበረ። ሜቢ 2 ሰው ተጨማሪዎች አሉ። ልጇን አምላኳና ናኑ ማለት ነው። እንዲሁም ቴዶ ጥንካሏችሁ ሌጂትሜት ነው ማለት ነው። እስካሁን በነበርንበት ወቅት እነሱ ስለሆነ ኮሚኒኬት እያደረጉ ያሉት ቃል ስጋ ሆነ ቆስጠንጢኖስ
ልጇን አምላኳ እንዲሁም ናኑ ያው ከቴዶ ጋር ማለት ነው። ከዛ ውጭ ያለውን አናቅም። እሱን በደንብ ያዙልን። አመሰግናለን። ሰላም፣ እግዚአብሔር ከሁላችንም ጋር ይሁን። እንዴት ናችሁ? እንኳን አደረሳችሁ ለበዓለ ሆሳዕና። ያው ሕማማት እየገባ ነው። ሰላም ብያለሁ። ብዙውን ጊዜ አልወስድም። እንዴ ስላየናችሁ እንዴ ድምጻችሁን ስለሰማን በጣም ነው ደስ ያለን። እግዚአብሔር ይመስገን። እነዛ ቀናቶች እነዛ ጊዜዎች አልፈው ዛሬ ላይ ስላየናችሁ በጣም ነው እኔ ለራሴ በጣም ነው የተደሰትኩት ማለት ነውና ብዙ ክርስቲያኖችም ተደስተዋል ማለት ነው። እኔ አንድ ምለው ምንድነው በዚህ ጊዜ በተለይ በዚህ ወር ውስጥ በእነዚህ ባለፈው አንድ ወር ምናምን ውስጥ እንግዲህ በወንድማችን ፎይና ጰላዲዮስ ላይ በደረሰው ነገር ላይ የደረሰው ነገር በተለይ ኢትዮጵያ ውስጥ ላለን ክርስቲያኖች የማንቂያ ደውል ነው ብዬ አምናለሁ ማለት ነው። ምክንያቱም በጣም ከእንቅልፋችን ተኝተን ያለነው እንቅልፍ ላይ ያለነው የኢትዮጵያ ክርስቲያኖች ስለሆነ አብዛኛው ማለት ነው። ያው በውጭ ዓለም ያሉት እንኳን ያው በመከራውም በምኑም በጣም ጠንክረው በርትተው ተነስተዋል አሁን ላይ ማለት ነው። በውጭ ዓለም ያሉትን ብታዋቸው በጣም የሚገርሙ እስልምናው ላይ እስልምናን ድባቅ እየመቱ አሉ ማለት ነው። ነገር ግን እኛ ኢትዮጵያ ውስጥ በጣም ተኝተናልና እኔ ክርስቲያኖች አሁን ላይ ካልነቃነ አሁን ላይ ወንድሞቻችን ላይ የደረሰው ነገር ካላነቃነ እኔ መቼ እንደምንነቃ አላቅምና እባካችሁን ከተኛችሁበት ወር ደግሞ ከተኛንበት እንንቃ። በጣም እንቅልፍ ላይ ነው ያለነውና እንንቃ። ነገ ማልዳ ልክ ግብጽ ላይ እየደረሰ ያለው ዛሬም እኛም ቤት እየመጣ እያየን ነው። በወንድሞቻችን ላይ እየመጣ እያየን ነው። ግብጽ ላይ ሰርግ ላይ ኦር ደግሞ ቤተ ክርስቲያን ላይ እንደበግ ነው በየቀኑ የሚታረዱት አይደል? ይሄው ወንድሞቻችንም እንደዛ ሊያደርጉ ተነስተው ነበርና ይሄ ነገር ነገ እያንዳንዳችሁ ቤት ይንኳኳልና እባካችሁን ክርስቲያኖች እንዲሁም ደግሞ ትልልቅ እይታ ያላችሁ ሰዎች ሶሻል ሚዲያው ላይ በጣም ብዙ እይታ ያላችሁ ሰዎች ተደማጭነት ያላችሁ ሰዎች እባካችሁን እንደው ስለ እግዚአብሔር እኔ ሁሌ ነው የምናገረውና እባካችሁን ወደ እስልምናው ትኩረታችሁን ወደ እስልምናው አድርጉ። እስልምና ላይ ላሉትም ወንጌል ያስፈልጋቸዋል። ኦኬ ወንጌል ያስፈልጋቸዋልና እርግጠኛ ነኝ ብዙዎቻችን ከተለያዩ ብሔሮች ነው የመጣነውና የተለያዩ ብሔሮች ደግሞ ስንመጣ በጣም የተለያዩ ቋንቋዎች የምትናገሩ የምታውቁ ሰዎች አላችሁና እባካችሁን በምታውቁት ቋንቋ ሁሉ ስሩ ወንጌልን። እንደው ቢያንስ እስልምናው ላይ እንኳን ገብታችሁ ባሰሩ በምታውቁት በተለያዩ ቋንቋዎች ስለ ክርስቶስ መስክሩ፣ ስለ ክርስቶስ ተናገሩ፣ ወንጌልን አስተምሩ። even ቋንቋ አማርኛን ባለማወቃቸው ራሱ እየጠፉ ያሉ ልጆች ስላሉ ማለት ነውና እባካችሁ ለነሱ ወንጌልን ስበኩላቸው፣ ስለ ክርስቶስ ንገሯቸው፣ ስለ ቤተ ክርስቲያን ንገሯቸው። አማርኛ የማያውቁ ሰዎች፣ አማርኛ የማይሰሙ፣ አማርኛ መናገር መስማት የማይችሉ ሰዎች በጣም ብዙ እህት ወንድሞች አሉና እነሱ አሁን እየጠፉ ያሉት በምን ነው? በቋንቋ ነው። በቋንቋቸው የሚነግራቸው የሚያስተምራቸው ሰው ቢያገኝ አይጠፉብንምና እባካችሁን ይሄ የምታውቁትን ቋንቋ እንግዲህ መቃብር ድረስ ይዛችሁ ዝም ብላችሁ ሳትናገሩበት፣ ሳታስተምሩበት፣ ሳትጠቀሙበት ይዛችሁት አትሙቱ እና እባካችሁን እኔ ሁሌ እናገራለሁና እባካችሁን ስለ እግዚአብሔር ብላችሁ አንድ ቋንቋ ላይ ብቻ ቁጭ ብላችሁ አትስሩ። ወንጌል ሁሉ በተለያዩ ቋንቋዎች መሰበክ አለበት፣ መነገር አለበት። የግድ እስልምናው ላይ ብቻ እውቀት ኖሯችሁ እስልምናን ሞግቱ ምናምን አይደለም። በቃ ክርስትናው ላይ ስሩ፣ በተለያዩ ቋንቋዎች ክርስትናው ላይ ስሩ እና በጣም ነው ደስ ያለኝ ምናምን ነው። ግን አመሰግናለሁ ስለሰጠኝ እድል። ቀጥሉ። እሺ እናመሰግናለን። ቆስጠንጢኖስ እንኳን ደህና መጣ። የተወሰነ ደቂቃ ረጅም ሰዓት አልሰጥም። አንተ ማትረባ ምን ሰራህ አሁን? አንተ ለምንድን ነው የገባው? አረ እግዚአብሔር የተመሰገነ ይሁን። ጌታን በመጀመሪያ እግዚአብሔር ፈቅዶ ጸሎታችንን ሰምቶ ፈቃዱ ሆኖ ከወንድሞቻችን ጋር እዚህ ድጋሚ ስለተገናኘን እግዚአብሔር የተመሰገነ ይሁን። በጣም ደስ የሚል ጊዜ ነው። ምን አልከኝ ቦስ? ኦኬ
እግዚአብሔር የተመሰገነ ይሁን። በጣም በጣም እግዚአብሔር እናመሰግናለን። ድጋሚ ስለተገናኘን ከወንድሞች ጋር በጣም እግዚአብሔር እናመሰግናለን እና በዚች በአጭር ጊዜ ውስጥ ወንድሞቻችን ብዙ ነገር ፌስ አድርገዋል። ያም ደግሞ ውጤቱ ትልቅ ነገር ሆኖልናል። እነሱም በአዲስ መንፈስ እንዲመጡ ውስጣቸው እንዲጠነክር አዲስ ትውልድ እንዲያፈሩ አድርጓቸዋል ብዬ አስባለሁ። በጣም ለወደፊትም ገና በጣም ብዙ ነገር እንደሚያደርጉ አውቃለሁ እና በጣም ወሳኙ ነገር ደግሞ አላህ የአደምን ትከሻ መታ መታ አድርጎ ነጫጭ ጉንዳኖች እንደወጡት ሁሉ እኛም ከፍ የተከሻ እንደዚህ ወተናል። ገና በሺህ የሚቆጠሩ ሰዎችም እፎዮችም ይወጣሉ። ጠብቁት ያላችሁ ገና በትልቅ ደረጃ መተን እንደምታዩን ተስፋ አድርጉ ካሁኑ እና በጣም ላመሰግናችሁ የምፈልገው ሙስሊሞች ናችሁ። ስላነቃችሁን ተኝታ የነበረችውን የቤተ ክርስቲያን ልጆችን እንዳለ እኛን ስላነቃችሁን በጣም እናመሰግናለን። በጣም እና ጠብቁ በአጭር ጊዜ ውስጥ እናንተም ሁላችሁም በጸሎት አስቡን። በጣም እንወዳችኋለን። በጸሎት እፎይንም በሰፊው አስቡት። ብዙ ነገር ይዞ ይመጣል። እኔ ብዙ አልናገር፣ ታይም አልውሰድ፣ ለሌሎች እድል ልስጥ። እንገናኛለን በሰፊው። መልካም እሺ፣ እናመሰግናለን ቆስጠንጢኖስ። ጥሩ ስራ ሲሰራ ከነበሩት ውስጥ ነው ቆስጠንጢኖስም። እናመሰግናለን። እርግብ እንኳን ደህና መጣሽ።